ሰላም ዋላችሁ። የእግዚአብሔር ስም የተባረከ ይሁን። ትላንትና ከጀመርነው ሐሳብ የሚቀጥል ነገር ዛሬ እናነሳለን። ያው ይሄን ሳምንት በተሰጠን ተስፋና በተሰጠን ኪዳን ላይ እና ከዚህ ኪዳን ጋር በተገናኘ ከኛ ስለሚጠበቀው ነገር እያወራን እንደነ ልብ ያላችሁ ይመስለኛል። ዛሬ ከዕብራውያን መጽሐፍ ምዕራፍ 10 ላይ ከቁጥር 19 ጀምሮ እስከ መጨረሻው ቁጥር ድረስ ያለውን ክፍል ነው ለማየት የምንሞክረው። ሰፊ ረጅም ሐሳብ ስለሆነ አላነበውም፣ ግን በሂደት ውስጥ እነኚህን ጥቅሶች እያነሳው እንቀጥላለን ማለት ነው። የጌታ ስም የተባረከው አሜን ነው። የዕብራውያን መጽሐፍ ምናልባት ስታነቡት ከዚህ በፊት በነበራችሁ የንባብ አይታችሁት ከሆነ በክርስቶስ ኢየሱስ የተሰራን የእግዚአብሔርን ስራ የሚያጎላ ብቻ መጽሐፍ ሳይሆን ወይም ይሄ ነገር ያጎላል፣ በክርስቶስ የተሰራን የእግዚአብሔርን ስራ የሚያጎላ መጽሐፍ ነው። ግን በዛኑ ልክ ደግሞ የዕብራውያን መጽሐፍ የሚያተኩርበትን ሁለተኛ ነገር አይታችሁት ከሆነ አማኞች እግዚአብሔር ከሰራው ከዚህ ትልቅ ስራ የተነሳ ሊኖራቸው ስለሚገባ ምላሽም ያንኑ ያህል ትኩረት ሰጥቶ የሚሰጥ መጽሐፍ ነው ወይም የሚናገር መጽሐፍ ነው። እግዚአብሔር ሊገባን በማይችል ድንቅ በሆነ ከምንረዳው በላይ በሆነ ጥልቅ በሆነ መንገድ ለሰዎች ስላደረገው በጎነትና ታላቅ ስራ የሚተርክ መጽሐፍ ቢሆንም በዚያው ልክ ደግሞ አማኞች እግዚአብሔር በሄደላቸው ርቀት ልክ ሊኖሩት ስለሚገባ ህይወትም ደጋግሞ የሚያሳስብ መጽሐፍ ነው የዕብራውያን መጽሐፍ። እና የዕብራውያን መጽሐፍ ባላንስ የሆነ የክርስትናን እምነት ማሰብ ለሚፈልግ ሰው ማንበብ በጣም ጥሩ ነው ማለት ነው። በጣም ከፍተኛ የሆነ የእግዚአብሔርን ቸርነት ያወራላችሁና ጥልቅ የሆነ ደግሞ የአማኞችን ሪስፖንሲቢሊቲ የሚጠቅስ መጽሐፍ ነው። የእግዚአብሔር ስም የተባረከው። ዛሬ ትላንትና በጣም የእግዚአብሔርን ታላቅ ነገሮች አውርተናል። ዛሬ ደግሞ ከዚህ ክፍል የማነሳው የእኛን ሪስፖንሲቢሊቲ የእኛን ኃላፊነት የሚያወሳ ነገር ላነሳላችሁ እፈልጋለሁ ማለት ነው። እና ሲጀምር ምዕራፍ 10 ቁጥር 19 ላይ ሲጀምር ምንድን የሚለው? እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በስጋው በኩል እንድንገባ ድፍረት ስላለን በእግዚአብሔር ቤት ላይም ታላቅ ካህን ስላለን ይልና ከዚያ በኋላ ልናረጋቸው ስለሚገቡ አምስት ጉዳዮች ያሳስባል የዕብራውያን መጽሐፍ። ልናረጋቸው የሚገቡ ነገርን ልናረግ የሚገባበትን ምክንያት ግን የዕብራውያንን መጽሐፍ ጠቅልል አድርጎ ያቀርብላችኋል ሲጀምር። እንግዲህ የምትለው ሐሳብ የሚያሳይ ምንድነው? ከዚህ በፊት ስላወራቸው በእግዚአብሔር ስራ ስለሰራቸው ነገሮች ያወራቸውን ነገር በሁለት ቁጥር ይጠቀልለውና እንዲህ ስለተደረገልን እግዚአብሔር ይሄን ስለሰራ እንግዲህ እኛ ደግሞ ልናረጋቸው የሚገቡ ወደ 4-5 ነገሮችን ከዚህ ክፍል ላይ ያነሳላችኋል። የእግዚአብሔር ስም የተባረከው። እግዚአብሔር እንዲያስተምረን አጭር ጸሎት እንጸልይ ጋብዛችኋል። ጌታችንና አምላካችን እግዚአብሔር ሆይ እናመሰግንሃለን። ታላቅና ልንረዳው የማንችለው ርስት በሰማይ ስላዘጋጀህልን የዚህ ዘመን ልክ ስለሚያልፍ የዚህ ዘመን ጊዜ ስለሚያልፍ የዚህ ዘመን እግዚአብሔር አምላካችን ሆይ ኤራው ስለሚያልፍ የማያልፍና የከበረ ዘመን ካንተ ጋር ስላለን እግዚአብሔር አምላካችን ሆይ እናመሰግንሃለን። መጽሐፍ ቅዱስ እንደነገረን ይሄ እያነበብነው ያለነው የዕብራውያን መጽሐፍም እንደነገረን የሰማያዊ ጥሪ ተካፋዮች ስለሆነ እግዚአብሔር አምላካችን ሆይ ጥሪያችን ሰማያዊም ስለሆነ እግዚአብሔር አምላካችን ሆይ ለሕይወታችን ትርጉም፣ ለሕይወታችን የመኖራችን ምክንያት፣ ለሕይወታችን ትልቅ ፋይዳ ያለው በምድር ያለ ነገር ብቻ ስላልሆነ ከዚህ ያለፈ ነገር እንዲገባን እግዚአብሔር ሆይ ብርሃን ስለሰጠን እናመሰግናለን። እግዚአብሔር አምላካ የሕይወት ልክ የሰው ሕይወት ልክ የእግዚአብሔርን መልክ መምሰል ልክ እግዚአብሔር አምላካችን ሆይ በምድር ባለ የሆዳችንና የፍላጎታችን ልክ ብቻ የተመጠነ ስላልሆነ የከበረ ሰማይ የሚባል ነገር ስለተዘጋጀልን እናመሰግናለን። አንተ እግዚአብሔር አምላካችን ሆይ እንደዘመርነው ዛሬም ርቀህ መጥተህ ይህን ሁሉ ዲስታንስ መጥተህ እኛን ያወጣህበት ያነሳህበት ትርጉምና ምክንያት የላቀ ምክንያት ስላለው እናመሰግንሃለን። ጌታዊ በዚህ ምሽት በጌታ በኢየሱስ ስም አንተ የመጣህበት ርቀት ያንተ መንግስት ውስጥ ያለ እሴት እንዲገባን አይኖቻችን እንድትከፍትልን እንጸልያለን። ጌታ
ከቃል በጌታ በኢየሱስ ስም ልዩ ብርሃን እንዲመጣ ነው ይጸልያለሁ። ጌታ ሻራ ባጋስ እግዚአብሔር ሆይ ትልቁ እግዚአብሔር ሆይ አጀንዳ ትልቅ ነው። ጌታ ሆይ ሐሳብ ትልቅ ነው። እግዚአብሔር ሆይ ያንተ መንግስት ትልቅ ነው። ጌታ እግዚአብሔር በአንተ ልክ በመንግስት ልክ በፈቃድ ልክ በዓላማ ልክ የሆነ የህይወት ስፍር እንዲኖረን በጌታ በኢየሱስ ስም እንጸልያለን። ጌታ እግዚአብሔር በዚህ መጽሐፍ ዛሬ በምናየው ክፍል ላይ እግዚአብሔር አምላካችን ሆይ እግዚአብሔር ልንረዳ የሚገባንን ነገር እንድትሰጠን ብርሃን እንድትሰጠን በቅዱስ ቃል ወደኛ እንድትመጣ እንጸልያለን። ጌታ ቃል የሚሰራ ነው። ጌታ እግዚአብሔር ሆይ ከሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ሰው ውስጥ መግባት ይችላል። በሰው ውስጥ ያለን ነገር ፈትኖ እግዚአብሔር ሆይ ለክቶ መንካት ይችላል። ጌታ ሆይ ማቅናት ማስተካከል ይችላል። ጌታ እግዚአብሔር ሆይ ሰውን ማሳመን ይችላል። ሰውን ማቅናት ይችላል። ጌታ እግዚአብሔር ሆይ ቃል በጌታ በኢየሱስ ስም በመካከላችን ይመጣ እንጸልያለን። ጌታ ሆይ በመንፈስ ቃል እንዲመጣ እንጸልያለን። ጌታ እግዚአብሔር አሜን። ይህን ስለምታደርግ እናመሰግንሃል። በቅዱሳን ጉባኤ ውስጥ ሆነን በቃል ውስጥ ያለን ክብር እንድናይ በቃል ውስጥ ያለን ውበት የቃልን ጣዕም እንድንረዳ እድል ስለሰጠን የህይወታችን መስመር ይሄ ስለሆነ እናመሰግናለን። ጌታ ክብር ለአንተ ብቻ ይሁንልን። ጊዜያችንን ባርክልን በጌታችን በኢየሱስ ክርስቶስ ስም አሜን። ጸሐፊው እንደጀመረው እኔም ትንሽ ነገር ያነሳችሁ አንስቼ ወደኛ ኃላፊነቶች ወዳልኳችሁ እገባለሁ። እንግዲህ ትናንትና ለማንሳት አንዳንድ ነገሮችን ለማንሳት እንደሞከረን ታስታውሳላችሁ። የዕብራውያኑ ጸሐፊ የብሉይ ኪዳኑን ቤተ መቅደስን በመካከላቸው በፊታቸው አቁሞ የማስተሰሪያ ቀን ወይንም ኃጢአት በሚሰረይበት ቀን ካህኑ ቤተ መቅደስ ከመግባት ጋር በተገናኘ ያለውን ምንድነው ስዕል በማምጣት ሳምንት ወይም ትናንትና እንዴት እግዚአብሔር ወደዛ እሱ ወደሚገኝበት የምሕረት መቀመጫ ወዳለበት ስፍራ ደመና ወደሚወርድበት ስፍራ መግባት ማለት ለአንድ እስራኤላዊ እንዴት ከባድ ነገር እንደሆነ እንዴት በጣም አስፈሪና አስደንጋጭ እንደሆነ ትናንትና ለማየት ሞክረናል። ታስታውሳላችሁ። የዕብራውያን ጸሐፊ እንግዲህ ምንድን ነው የሚነግረን? አሁን እኛ አይሁዶች ስላልሆንን የቀድሞውን ስርዓት ስለማናቀው የነበረውን ነገር ስለማናቀው የነበረውን የካህናቶችን ሴንሲቲቪቲ ስለማናይ ብዙ ምናልባት አንደርስታንድ እናደርገው እንችላለን። ግን ለእነዚህ ሰዎች በጣም ሚኒንግ አለው። በጣም ነው ትርጉም ያለው። በዛ ማንም ሊቀርበው በማይችል ብርሃን ውስጥ ያለ እግዚአብሔር ማንም ሊቀርበኝ የሚችል አቅም ያለው ሰው የለም ብሎ ባወጀ በእግዚአብሔር ፊት ወደዛ መቅደስ ለመግባት በጣም በሚፈራበት ሁኔታ ውስጥ ለነበሩት ህዝቦች ምን ይላቸዋል? አሁን በክርስቶስ በኩል በክርስቶስ አማካኝነት ምን እንደሚለው አዲስ መንገድ ኢናጉሬት ተደርጓል። አዲስ መንገድ ተመርቋል ይላል። እግዚአብሔር ስም የተባረከ አሜን ነው። ይሄ መንገድ መጨረሻው መዳረሻው የት ነው ይላል? ቅድስተ ቅዱሳን ውስጥ ነው። የእግዚአብሔር መገኛ ዙፋኑ አጠገብ ዙፋኑ ስር ነው የሚያደርሳችሁ መንገዱ ይላል። የእግዚአብሔር ስም የተባረከ መርቆታል፣ ከፍቶታል። ከዚህ የተነሳ እሱ የሚገኝበት ቦታ in the very presence of God ማለት እግዚአብሔር በሚገኝበት በዚያ ቦታ የመገኘት ምን አቅም ብቃት በማሰጣቷል በዚህ በተመረቀው መንገድ ተሰጥቷቸዋል ይላል። እግዚአብሔር ስም የተባረከ ይሁላችሁ። እግዚአብሔር ልንረዳው ከምንችለው በላይ ክቡር ነው። እግዚአብሔር ከሚገባን በላይ ቅዱስ ነው። አሜን ነው ወይ? እግዚአብሔር መላእክቶች እንኳን ከኛ በተሻለ አቅም ያላቸው በማሰብ በምንም ነገር ከኛ የላቀ ነገር ያላቸው መላእክቶች እንኳን አንደርስታንድ የማያደርጉት በየለቱ እየተገረሙ የሚሰግዱለት መለኮት ነው እግዚአብሔር። አሜን ነው ወይ? የሰማችሁ ነው። አሁን መላእክቶች እንኳን ያልተሰጣቸውን ክብር እግዚአብሔር ጋር የመቅረብና የመጠጋትን እድል በክርስቶስ በኩል እግዚአብሔር ከፍቶ ምናሉና ሰጥቶናል ለመጻፍ እግዚአብሔር ስም የተባረከ። ክርስትናችሁን ስታስቡ እንደሆነ አንድ ሃይማኖት ብቻ እንዳታስቡ። ክርስትናችን ትናንት እንደነገርኳችሁ አንድ አምላክ ነው ያለው በዓለም ላይ። በዚህ በተፈጠረው ዩኒቨርስ ውስጥ ያለው አምላክ አንድ ነው። ወደዛ አምላክ ፊት የመቅረብና በሱ ፊት የመቆም ብቃት አቅም በክርስቶስ ኢየሱስ ምን ብላ ያልኳችሁ ነው ተቀብለናል፣ አግኝተናል ነው የሚለው መጽሐፍ። ግን የሚገርመው ነገር ይሄንን በክርስቶስ የተገኘ አቅም ግን ያገኘ ነው መጽሐፍ ሲናገር በምን ይላል? በኢየሱስ ምን ይላል? ደም ይላል። እስቲ ደም በሉ ባካችሁ። ጥሩ ቃል አለ። በምን እግዚአብሔር ይሄንን እድል ለኔና ለናንተ ጋራንቲ አድርጎ የሰጠን ግን በነፃ አይደለም።
የእግዚአብሔር ጸጋ ነፃ እንጂ ቺፕ አይደለም። እደግመዋለሁ፣ የእግዚአብሔር ጸጋ ነፃ ነው፣ ርካሽ ግን አይደለም። እግዚአብሔር ይሄንን እድል እንድናገኝ የሰጠን በምን ነው ካላችሁ፣ በደሙ ነው፣ በክርስቶስ ደም ነው። አጥንቱ እያንዳንዱ ሬሱ እየተቆጠረ ጉንጩ እንትኑ ላይ ተለጥፎ ላንቃው ላይ ተለጥፎ ክስት ብሎ እሾህ አክሊል ተንጠልጥሎበት በእጅና በእግሩ ላይ ምናልባት አሁን ኢትዮጵያ ውስጥ በሌለ የሚስማር ሳይዝ ማለት ነው። እኛ ትልቁ 12 ነው ለምናውቀው፣ በጣም በጣም ትልቅ በሆነ ሚስማር ተቸንክሮ በፈሰሰ ደም ነው ይሄ ድል የተሰጠን። ምለው እየገባችሁ ነው? ቅዱሳን ማታውቁትን አለ ማወራላችሁ። ግን ጸሐፊው ሲያስቀምጠው ያስቀምጠበት ማለት በደሙ ነው የተገኘው ይለናል። ደግሞ ምን አይነት ደም ይላል? ቅዱስና ነውር የሌለው። አሜን ነው ወይ? አሜን ነው ወይ? ይኸውላችሁ ክርስቶስ እንዲፈረድበት የሚያደርግ አንዳችም ነገር ካህናቶችም መንግስትም አላገኘም። ታውቃላችሁ፣ ምን ጊዜም አንታይ ክራይስት ታውቃላችሁ፣ መንግስትና ሃይማኖት ሲቀላቀል አንታይክራይስት የሚገለጠው የክርስቶስ ተቃዋሚ ምን ጊዜም በምንድነው አፕራንዱን የሚይዘው ሃይማኖትና ምን ሲያቀላቅል ነው? ፖለቲካ ሲያቀላቅል። ይሄ በታሪክም ነበረ፣ አሁንም አለ፣ ወደፊት ይቀጥላል። በመጨረሻ ላይ የሚመጣው አንታይክራይስት ሙሉ ሲገለጥ ሃይማኖትና ፖለቲካ ምንድነው እንደሚመጣ ታውቃላችሁ። እና የፖለቲካ መሪዎችም የሃይማኖት መሪዎችም የሚከሱበትና ሊወነጅሉበት የሚችሉት ቅንጣት ነገር አላገኙበትም። ግን በክርስቶስ የመጣው የእግዚአብሔር መንግስት የሚቃወም መንፈስ ስለነበር ሁለቱ ምን አደረጉት? ክሩሲፋይድ፣ ሰቀሉት ጌታችን ኢየሱስ። ግን የክርስቶስ መሰቀል እነሱ እንዳሰቡት ባይሆንም ባይሆንም የክርስቶስ መሰቀል ግን ለኔና ለናንተ መንገድ የሚመርቅ ስርዓት ሆነ። እግዚአብሔር ስም የተባረከ አሜን ነው ወይ? ይላችሁ በደሙ አማካኝነት የኃጢአትን ስርየት አግኝተን ዋጆን አግኝተን ተዋችተን ወደ እግዚአብሔር ፊት ስንገባ ይላል ጸሐፊው ሲናገር፣ ወደ እግዚአብሔር ቤት ስንገባ የምናገኘው ታላቅ ካህን ነው ይለናል። እግዚአብሔር ስም የተባረከ ተመርቆላችኋል። ስትገቡ የምታገኙት የቀድሞ ካህን ሲገባ ማን ነበር የሚያገኘው? እየፈራ የተንቀጠቀጠ ዘበር ነበር። አሁንስ ተመርቆላችሁ ስትገቡ በእግዚአብሔር ቤት የምታገኙት ታላቁን ካህን ነው የምታገኙት። አሜን ነው ወይ? ትላንት የታረደ በግ ዛሬ ታላቅ ካህን ሆኗል። አሜን ትላላችሁ? ስንገባ ለምንድነው ታላቅ ነው ካላችሁ፣ አንደኛ የቀድሞ ካህናቶች ያልቻሉት ስላስቻሉ። የቀድሞ ካህናቶች እየተንቀጠቀጡ ቢሆን እነሱ ናቸው እንጂ የሚገቡት ማንንም አያስገቡ። ይሄኛው እስካ አሜን። እስቲ አሜን በርባካችሁ። እኛን ይዞ ገብቷል። አሜን። የመግባት አቅም ሰው። ሁለተኛ ይሄኛው ካህን ሰዎችን ወደ እግዚአብሔር ማቅረብ ብቻ ሳይሆን የሚችለው የሚምርና ደግሞ ምንድነው የሚራራ። ይላችሁ የቀድሞ ካህን ኃጢአት ብትሰሩ ምንም አያግዛችሁ፣ ምንም ሆነ ነው ልክ አይደለም ብሎ ምናልባት ሊመክራችሁ ይችላል፣ ምናልባት ሊያስጠነቅቃችሁ ይችላል። ይሄኛው እስካ ኢየሱስ ጌታ ነው። አሜን። ኃጢአታችሁን ራሱን የሚምር ደግሞ ያላችሁበትን ሁኔታ አንደርስታንድ አድርጎ የሚያግዝ ካህን። አሜን ነው ወይ? ይኸውላችሁ ጌታችን ኢየሱስ በዕብራውያን መጽሐፍ ምዕራፍ 2 ላይ ታችሁት ከሆነ የአብርሃምን የመላእክት መልክ አልያዘም። የአብርሃምን መልክ ስለያዘ የሚምርና የሚራራ ካህን ነው አይደለም? ምን ማለት ነው? ሰዎች የሚያልፉበት ጎዳናና ሰዎች የሚሰማቸውና የሚገባቸው ነገር አንደርስታንድ ማድረግ የሚችል ነው። እንግዲህ ምናልባት በጣም ስንጥቅ አድርጋችሁ ሌላ ጥያቄ ውስጥ እንዳትገቡ። አምላክ ስለሆነ አያውቅም ወይ ምናምን እንዳትሉ። ግን አሁን አምላክ በሰው ጫማ ውስጥ ሆኖ ሰውን አንደርስታንድ ማድረግ የቻለበት ነው ክርስቶስ ኢየሱስ። ለምሳሌ መራብ አምላክ ያውቃል። እንግዲህ አምላክ ስለሆነ መለኮት ስለሆነ ምን እንግዲህ አላውቅም፣ እንግዲህ ሌላ ውስጥ እናገቡ ብያቸዋል። ግን ይሄ ሰዎች እንደ ሰው ፊልም ያለ መራብ የሚባለን የሰውን አንድ እንትን ሰው ያውቀዋል። ግን አሁን ጌታችን ኢየሱስ ራበኝ ብትሉ እንዴት ነው የሚያደርገው? ሲርብህ አይደል? እየሰማችሁ ወገኖች፣ ሰዎች ጣሉኝ፣ ሰዎች ገፉኝ ብትል ስትገፉ እንዴት ነው የሚያደርጋችሁ? አይላችሁ ለመስላችሁ በእናንተ ጫማ ውስጥ ገብቶ ኢየሱስ ጌታ ነው። አሜን። የሚረዳ የሚራራ አምላክ ኢየሱስ ጌታ ታላቅ ያሰኘው ይሄ። ሁለተኛ ምህረት ለማኝ አይደለም። ይሄኛው ካህን የሰማችሁ የራሱ ምን የሚል ነው?
አይገርማችሁ? ካህን ሆኖ ደግሞ ምን ያደርጋል? ራሱ ይምራል። ኢየሱስ ጌታ ነው። አሜን ነው ወይ? ይላችሁ በማርቆስ ወንጌል ላይ እንትኖቹን ሰዎችን ያስደነግጣቸው እኮ እንደዛ እያደረገ የሚያውቁት የናዝሬት ልጅ ነው። የሩዋንዳ ልጅ በላችሁ የሰፈራችን ልጅ ሳሚ የሰፈራችን ምን ያገር የሰፈራችን ልጅ የሚያውቁት ሰው ይላል። ድንገት ግን በመካከላቸው ተገልጦ የማርቆስ ወንጌል አንዱ በጣም የሚገርማችሁ ታሪኩ ክርስቲያና ግን ነው አላውቅም። ማርቆስ ወንጌል ወደ በረሃ ገባ በሰይጣንም ተፈተነና ሰይጣን ያሸንፍ ጌታ ኢየሱስ ያሸንፍ አይነግረንም ማርቆስ። ሉቃስ ባይኖራችሁ፣ ዮሐንስ ባይኖራችሁ፣ ማቴዎስ ባይኖራችሁ በረሃ ውስጥ የተፈጸመው ነገር አታውቁም። በዲያብሎስ ተፈተነ፣ መላእክቶች ረዱትና ወደ ከተማ ተመለሰ ይላል። ምን ተፈጠረ? ምንም አናውቅም። ማን ያሸነፈው? ሰይጣን ያሸነፈው? ማን ነው? ጌታ ኢየሱስ ያሸነፈው? ማርቆስ ያነግራል። ግን ልክ ወደ ከተማ መጥቶ የመጀመሪያ ቀን ስብከት በቅፍርናሆም ከተማ ሲሰብክ በምኩራብ የነበሩ መናፍስቶች ጮሁ ይላል። ምን ብለው ጮሁ? የእግዚአብሔር ልጅ ምን ልታረግ? በረሃ ላይ ሳሙን ስቶታል ማለት ነው። አሜን ነው ወይ? በረሃ ላይ ኪንግደም አውጆ የመጣው ክራይስት አሜን ነው። መጣለሽ መንግስቷ ዓለምን የምትገዛው መንፈስን የምትገዛው ዓለምን የምትቆጣጠረው መንግስት መጣለሽ መጣች ማኒፌስት አድርጋለች ብሎት የመጣው መንገድ ላይ ሲያገኘው ልታጠፋ መጣ። ዝም በሉ አሁን ለእናንተ ያስፈልግ መናገር። መጣለሽ መንግስቷ ግን ያስፈልግ መናገር። ድል ነሽ ንጉስ ነው። ኢየሱስ ጌታ ነው። አሜን ነው ወይ? አሜን ነው ወይ? የመጣው በሰው ትከሻና በጠባብ ጫማ የተወሰነ ቢሆንም ግን የመጣው ምን ያልኳችሁ ነው? የሚምር ካህን ደግሞ መንግስታትን የጨለመውን ዓለም መግዛት የሚችል ምንድነው? ንጉስም ነው የመጣው። አሜን ነው ወይ? ለዚህ ነው በመልከ ጼዴቅ የሆነው ሹመቱ ካህንም ነው ደግሞ ምን ያልኳችሁ ንጉስ። እና ማርቆስ ወንጌል ላይ ቀጥላችሁ ስታነቡት ያ ሽባ የነበረ ሰው የመጣው ጣሪያ ቀደው እግሩ ስር ሲያስቀምጡለት ለዛ ላይ የተናገረው ነገር ምን ብለው ነው? አንተ ሰው ምን ብለህ ኃጢአትህ ምን አለችልህ? ይሄ የመጣው ካህን እንደሌሎቹ ካህን አለ ለምኖ ይቅር የሚያሰኝ በመስዋዕት ይቅር የሚያሰኝ ካህን ሳይሆን በራሱ ምን ማድረግ የሚችለው ማድረግ የጌታ ስም የተባረከ። ስለዚህ እንደዚህ አይነት ታላቅ ካህን ስላለን በእንደዚህ አይነት መስዋዕትነት ከእግዚአብሔር ጋር መታረቅና ወደፊት መቆም እንድንችል ስላስቻለን እኛ እንግዲህ ምን እናርግ ነው ጥያቄ። ይሄን ያህል ርቀት ተመቶልናል። ቅድም ዘማሪ ሰምታችሁ ከሆነ ከሰማይ ሰማያት ነው የመጣው። ታውቃላችሁ እኔ ይሄን ብዙ ጊዜ እናገራለሁ። ልጆች ሰንዴይ ስኩል ስናስተምር አንዱ የሚጠይቁት ጥያቄ አለ። የሚጠይቁት ጥያቄ ምን ብለው ነው? እግዚአብሔር ሰማይንም ምድርንም ፈጠረ አለም ትሏችሁ ዘፍጥረት ምዕራፍ 1 ላይ አይደል? ሰማይንም ምድርንም ከፈጠረ የት ነበር እግዚአብሔር? ምን ላይ ነበር እግዚአብሔር? ሰማይም ከተፈጠረ መቼም ሰማይ ሲባል አሁን ገብቶናል አይደል? ሰማይ ማለት ነው። ሰማይም ከተፈጠረ ምድርም ከተፈጠረ የት ነበር እግዚአብሔር? ምን ማለት ነው? እግዚአብሔር በተፈጠረው ዓለም ውስጥ የለም ማለት ነው። እግዚአብሔር የተፈጠረው ዓለም ካለመኖር ወደ መኖር አመጣው እንጂ ይሄ የሚታየው ዓለም የእግዚአብሔር ዓለም አለ ማለት ነው። ልክ ነው አይደል? ምክንያቱም የሚታየው ሁሉ ከማይታየው እንደመጣ በእምነት እንረዳለን። ዓለም ሮይ ጻፈ ነው። የሚታየውን ዓለም ያመጣ ምን አለ ማለት ነው? የማይታይ ዓለም ማለት ነው። የእግዚአብሔር ዓለም ማለት ነው። አሁን እግዚአብሔር ካልተፈጠረ ሪለም ካልተፈጠረ ግዛት ነው ወጥቶ ወዴት ይመጣ? አብራችሁ ናችሁት? ለአገልግሎት ጂንካ ይሄዳል። ትሄዳላችሁ ወይ? ለስራ ፊልድ ጂንካ ትላበት። ጂንካ ጥሩ ነው። ጂንካ ይሄ ነው። ሌላ አንድ ቦታ አጥራለሁ ማለት ከአዲስ አበባ ጂንካ ለአንድ አመት ስራ ብትባሉ እንዴት ነው? አንድ ክሊኒክ አቋቁመ ምናምን ሰዎችን ስታብሊሽ አድርገ ለዛ ህዝብ ጥሩ ክሊኒክ ፈጠረላቸው በአንድ አመት ውጣ የት ጂንካ ብትባሉ አሪፍ ነው። ከአዲስ አበባ ጂንካ ማለት ጌታ ኢየሱስ የመጣበት እናስቡ። ከማይታየው ዓለም ወዴት ነው የመጣው? ወደዚህ ዓለም ነው። ይሄን ያህል ርቀት መጥቶ ይሄን ያህል ታላቅ ጉዞ ተጉዞ መጥቶ በእኛ መካከል ደግሞ ፈላጭና ቆራጭ ንጉስ አልሆነ። የሰማች ነው የሚንጠለጠል ንጉስ ሆነ። አሜን ነው ወይስ? ይሄን ያህል ተጉዞ ያዳናችሁ ጌታ ከሆነ ምንድን ነው የምታረጉት? ምንድን ነው እናደርጋለን? አንዳንዶቹ እንደሚናገሩት አንድ ሰው ጌታ ሁሉ ነገር ስላደረገ እኔ እንደፈለኩ ነው አሁን የምኖረው በሽበሽ ነው ኑሮ ምናምን ነው ወይ ማለት ያለብን ነው። ሪስፖንሲብል ነው፣ ኃላፊነት አለብን ነው።
እንግዲህ የዕብራውያን ጸሐፊ በደንብ ይሄንን ሙግት በደንብ የሚፈታ ምላሽ መስጠት የዕብራውያን ጸሐፊ ነው። እና ምንድነው የሚያነሳው ካላችሁኝ ወደ 4 ነገሮች እዚህ አሁን ያነበብናችሁ ክፍላችሁ ውስጥ ወደ 4 ነገሮች አማኝ ሊያረጋቸው ስለሚገቡ ነገሮች ያነሳል። አማኝ ስለሚያረጋቸው ነገሮች ያነሳል። ትናንትና እንዳነሳ ነው ከእግዚአብሔር ጋር የምንኖረው በኪዳን ስለሆነ ኪዳን ደግሞ ሁል ጊዜ ምንድነው ብያችኋለሁ? ሁለትዮሽ ነው። የእግዚአብሔር ድርሻ አለ፣ ደግሞ የማን ድርሻ አለ? የሰው ድርሻ አለ። ይሄን ማሰብ አለብን። ምን ጊዜም ኪዳን ነው ካለን ኪዳን ውስጥ ነኝ ካለን ከእግዚአብሔር ጋር የኔ ድርሻ አለ ብዬ ማሰብ አለብኝ ማለት ነው። ምንድነው ጳውሎስ ማለት የዕብራውያን ጸሐፊ የሚያነሳው ነገር ምንድነው ካላችሁ በጣም የምታውቋቸው ደጋግሞ የሚነሱ ነገሮች ናቸው፣ ግን ደግሞ ማንሳት ስላለብን መጀመሪያ የሚናገረው ነገር ምንድነው? ምናልባት በአዲሱ መደበኛ ትርጉም ብታነቡት ትንሽ ገለጥ ያደርገዋል። የመጀመሪያው ነገር ምን አድርጉ የሚለው ወደ እግዚአብሔር እንቅረብ ይላል። የሰማችሁት አማኝ በእንዲህ አይነት ርቀት የተኬደለትን እና የተሰራለትን ማዳን ጠብቆ እስከ እግዚአብሔር ቀን ለመድረስ ምንድነው ማድረግ ያለበት? ወይም ለተደረገለት ቸርነትና በጎነት ምንድነው ምላሽ መስጠት ያለበት ካላችሁኝ ሁሉ ጊዜ በማያቋርጥ የህይወት ልክ ምን በሉ ወደ እግዚአብሔር ምን በሉ ቅረቡ ተብለን ታዘናል። ይሄ ሐሳብ በዕብራውያን መጽሐፍ ውስጥ ለነገሩ በተደጋጋሚ የተነሳ ሐሳብ ነው። ለምሳሌ ዕብራውያን ምዕራፍ 4 ቁጥር 16 ላይ ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ምን ይላል? ወደ ጸጋው ዙፋን ምን በል እንቅረብ አለ ነው። ይሄ ወደ እግዚአብሔር ወደ ጸጋው ዙፋን ወደ እግዚአብሔር መቅረብ ወደ ዙፋኑ መቅረብ አማኝ በተቀበለው በዚህ የከበረ ህይወት ውስጥ እንዲቀጥልና እንዲጸና የሚረዳው ነገር ስለሆነ የመጀመሪያ አርጎ የተባልነው ነገር ምን ነው ካላችሁኝ ወደ እግዚአብሔር ምን ብለውና ቀረቡ ተብለናል። እንግዲህ ይሄ በጣም ብዙ ጊዜ የምናነሳው ነገር ነው፣ ግን ደግሞ ይመስለኛል ላስታየም ያንስቻለሁ፣ ግን ደግሞ መነሳት ስላለበት ላሳው ደጋገምክ እንዳትሉኝ። ሁሉ ጊዜ እንደሚባለው ታውቃላችሁ እግዚአብሔርን ለማስረዳት የመጽሐፍ ጸሐፊዎች የእግዚአብሔርን ማንነትና የእግዚአብሔርን ባህሪ ለማስረዳት በማይታይ ዓለም ውስጥ ያለ ማንነት ስለሆነ እግዚአብሔርን በአብዛኛው ለማስረዳት የሚጠቀሙት በሚታየው ዓለም ውስጥ ያሉ ሁኔታዎችን። ለምሳሌ ለዙም ምሳሌ ባነሳላችሁ እናንተ ቤት ስትገቡ ሄዳችሁ የሕዝቅኤል መጽሐፍ ምዕራፍ 1 እና የሕዝቅኤል ምዕራፍ 10 ሄዳችሁ አብራችሁ አሙት። ምዕራፍ 1 እና ምዕራፍ 10 ቁጥር 22 አሙት። ዝም ብዬ ማንሳት እቺ ሐሳብ ምን መሰላችሁ? ምዕራፍ 1 ላይ በኮቤር ወንዝ ሳለው ተገለጠልኛለም ያለው ራእይ ማን ነው? አነው ጥሩ ሊባካችሁ ነብዩ ሕዝቅኤል አለበት ሲገለጥለት ያየው የእግዚአብሔርን ክብር ነው። ታስታውሱ እንደሆነ የእግዚአብሔርን ክብር አየው ለሚያለው የእግዚአብሔርን ክብር ሲያይ ግን የእግዚአብሔርን ክብር ያየው በምንድነው ካላችሁኝ ኪሩቤል የሚባል መልአክ ምን አርጎት የእግዚአብሔርን ዙፋን ተሸክሞ በክንፉ እየበረረ እና በኪሩቤል መልአክ አናት ላይ የተንሳፈፈ የሚመስል ምንድነው ሰፈፍ አለ፣ እዛ ላይ ዙፋን አለ፣ ዙፋኑ ላይ ተቀማጭ አለ ምናምን አንድ ሰው አለም ያየው ሲላችኋል። እና ስለ ኪሩቤል መልአክ ሲናገር የሆነ አውሬ ነው ያየው። ምንድን ያየውላል? በአንድ ፊት ለፊቱ ሰው፣ በዚህ በኩል ንስር፣ በዚህ በኩል አንበሳ፣ በዚህ በኩል ጥጃ። በህልማችሁ ይሄን ብታዩ ምን እንደሚሰማችሁ እኔ ጋር ናቸው የቅዱሳን። እኔ ሆረር ፊልም ተሰርቶ ያውቃል፣ እንደዚህ አይነት ሆረር ግን የለም። ገብቷችኋል? ፊታችሁ እንዲህ አይነትን አይታችሁ የእግዚአብሔር መልአክ ነው ልትሉ ትችላላችሁ። በጣም እኮ የሚከብደው በጣም አስደንጋጭ እኮ አየሁት እንደዚህ አይነት አውሬ ይልና ማለት እንደዚህ አይነት ምስል አንድ አየሁ ይልና ሄዳችሁ ምዕራፍ 10 ቁጥር 22 ላይ ሲናገር በዛ በኮቤር ወንዝ ያየሁት እንስሳ የኪሩቤል መልአክ እንደሆነ ገባኝ ይላል ነብዩ። እንዴ እኛ ከመልአክ የምናውቀው አጭር ቆንጆ ሚኒስከርት ቀሚስ ያደረገ ጥልፍልፍ ጫማ ያደረገ ሰው እያለ የምናውቀው አብራችሁ ነው ወይ ሆነሽ አይደል? መልአክ ስታውቁ መልአክን ኢሜጅ የምታደርጉት እንዴት ነው? ለምሳሌ አጭር ቆንጆ ቀሚስ ለብሶ ጥልፍልፍ ጫማ ያደረገ በእጁ ሰይፍ ያዘ ምናምን አለ የምታስቡት። ግን በመንፈሳዊ ዓለም ውስጥ ያለውን ሪያሊቲ የእግዚአብሔር ሰዎች ሲያስቀምጡት ግን ባህሪን በአብዛኛው ባህሪንና ማንነትን የሚገልጥ እንጂ ፊዚካል ማንነት የሚገልጥ ስላልሆነ መንፈሳዊ ዓለም ውስጥ ያለው ማለት ነው። ፊዚካል የሚባል ነገር ስለሌለ ይሄ ትልቁና መንፈስ የሆነውን እግዚአብሔርን አሁን ለማትፈልጉት ማለት መንፈስ የሆነውን እግዚአብሔር ጋር በተገናኘ በሚገባ መንገድ ነው ለማስረዳት ይሞክሩት መጽሐፍ ሳስተማር ማለት ነው። እና አንዱ እግዚአብሔርን እንድንረዳው የተጠቀሙበት መንገድ ምን ነው ካላችሁ ብዙ ጊዜ የማነሳው ነገር እግዚአብሔር ብርሃን ነው የሚለው ቃል አብራችሁ ናችሁ። እግዚአብሔር ብርሃን ነው የሚለው ቃል ከምን ጋር ነው የሚገናኘው ካላችሁ አንደኛ ንጽህናን ያሳያል፣ ሁለተኛ ነፃነትን ያሳያል፣ ሶስተኛ ተስፋን ያሳያል፣ አራተኛ ምንድነው ብላችሁ ምንድነው ብዙ ጊዜ ታችሁ ከሆነ ጠዋት ወደ ከቤት ስትወጡ በረንዳችሁ ላይ ያስቀመጣችሁት ጄሪካን ማታ መብራት ጠፍቶ ወደ ቤት ብትመለሱ ምንም ትሉት
ሰው ነው ሌባ ነው አንተ እኮ ነው አስቀምጠህ እኮ ጀሪካኑን ጠዋት ግን ጨለማ ክፉ ነው እየሰማችሁ ነው ጨለማ ነፃነት አይሰጣችሁ ጨለማ እውቀት አይሰጣችሁ ጨለማ ደስታ አይፈጥርላችሁ ፍርሃት ነው ጭንቀት ነው የሚዘራባችሁ እሺ እግዚአብሔር ብርሃን ነው ካለ በኋላ እግዚአብሔር የለሹን ህይወት ምን አለ ጨለማ አለም ያለው አብራሽ ነች አሁን ይውላችሁ የእግዚአብሔርን ህይወት ለማግኘትና በእግዚአብሔር ህልውና ውስጥ ለመዝለቅ ብቸኛው አማራጫችን ምንድነው ካላችሁ ወደ ማን መቅረብ ነው ወደ ብርሃኑ መቅረብ ወደ ብርሃን በቀረባችሁ ቁጥር ብቻ ነው በእናንተ ላይ ያለ ጨለማ እየተነሳ የሚሄደው ወደ እግዚአብሔር መቅረብ ካቆማችሁ አውቶማቲክ ነው ግሬ የሚባል ወርልድ የለም አይጥማ የሚባል ዓለም የለም ወይ ብርሃን ያለው ወይ ጨለማ ያለው ካልቀረብን ሪስክ አለ ሪስኩ ምንድነው በጨለማ እንዋጣለን ጥላችን ይገዝፍና ካካላችን ይበልጣል ይወላችሁ ወደ ብርሃን በቀረባችሁ ቁጥር ጥላችሁ ያነሰ መጨረሻ በብርሃን ትዋጣላችሁ ከብርሃን እየራቃችሁ ሄዳችሁ ቁጥር ጥላችሁ እየገዘፈ በጥላችሁ ትዋጣላችሁ ማለት ሙሉ ጨለማ ውስጥ ገባችሁ ጳውሎስ ዕብራውያን ጻፊ ምንድነው የሚለው ለአማኝ በዚህም ያህል ዋጋ ተከፍሎለት እንዴት ነው መኖር ያለበት ከተባለ መኖር ያለባችሁ ወደ እግዚአብሔር ምን እያላችሁ ይላል እየቀረባችሁ እንዴት እንቅረብ ሲባል እዚሁ ክፍል ላይ ምናልባት አይታችሁ ከሆነ ምዕራፍ 10 21 22 ላይ ያማወራላችሁ እንዴት ቀረቡ ይላል አንደኛ ከክፉ ሕሊና በመንጻት ይላል ሁለተኛ በእውነተኛ ልብ ይላል ሶስተኛ በሙሉ እምነት እና እርግጠኝነት ይላል ወደ እግዚአብሔር ቀርቡ እንዴት አንደኛ ከክፉ ሕሊና በማለት በመንጻት ይላል ምን ማለት ነው የምናደርገው ነገር ከክፉ ሕሊና መንጻት የሚለው አሰማል ነው የምናደርገው ነገር የምናደርገው ያንዳንዱ ነገር በህሊናችን በሆነ እውነተኛ ምስክር ላይ የተመሰረተ በነገራችን ላይ ጌታ ኢየሱስ በምድር ላይ በነበረበት ሰዓት ላይ ከፈሪሳውያኖች ጋር ይጣላበት የነበረው አንደኛው ምክንያት ህሊናቸውና ድርጊታቸው ስለሚጣርስ ከፈሪሳውያን እርሾ ምን በሉ ተጠበቁ ጌታ ኢየሱስ ያለበት ምክንያት ነው ፈሪሳውያኖች የሚሉትና የሚተከብሩት ምን አለ ይላሉ ለእግዚአብሔር ነው የቀና ነው ይላሉ ግን በእውነት ግን ምን ያደርጉ ነው እግዚአብሔርን የሚቃወም ነገር ያደርጉ ስፔሻሊ እኔ ጌታ ኢየሱስ በጣም ይገርመኝ አይታችሁት ከሆነ በአብዛኛው ጌታችን ኢየሱስ ስብከትና ምንድነው ፈውስ የሚያካሂደው መቼ ነበር ቅዳሜ የሰንበት ቀን አይደል እነሱ ሰንበት ቀን ብዙ ቀን እኮ አለ ብዙ ቀን ፍሪ ቀን አለ የክህነቱ ስርዓት የኦኮፓይ የማያረጋቸው ወይም ካህናቶቹ የማይሰሩባቸው ገራት ካህናቶቹ በጣም ቢዚ የሚሆኑት አርብና ቅዳሜ ነው በአብዛኛው ካህናቶች ነፃ የሚሆኑበት ህዝቡ እየተሰበሰበ በአደባባይ ቁጭ ብሎ መማር የሚችልበት ብዙ ቀን አለ ጌታ ግን የዛ ቀን ድርሻ ያለ መቅደስ መርጦ መቼ የሰንበት ቀን ይጠብቅና የሆነ ነገር ያደርግባቸው አነጋጋሪ ነገር ያደርግባቸው የሆነ ከተማ አሁን እዛ የመቅደሱ መመላለሻ አካባቢ የነበረው ያ 38 ዓመት ሽማት የነበረው ሰው በየቀኑ አለ በዚህ ያለው መቼ ነው ጌታ ሄደው የሰንበት ቀን ሄዶ አልጋን ተሸክማሉ ታውቃላችሁ በሰንበት ሸክም የሰንበት ሸክም ይባል ታውቃላችሁ አይደል የሰንበት ሸክም አለ የሰንበት መንገድ አለ ታውቃላችሁ የሰንበት ሸክም ማለት ከጭንቅላታችሁ ማያልፍ ሸክም ማለት ነው አንድ ሸክም ከጭንቅላታችሁ ከፍ ካለ ኃጢአት ነው የሰንበት ሸክም አለ መሸከም ትችላላችሁ ሸክማችሁ ምን ያክላል ከጭንቅላታችሁ እኩል ነው ሸክም ምንን ተሸከማለሁ እንዴት ነው አልጋ አዋሪ ማጋጭ ሲያዩት ሰዎች ፈሪሳውያን ምን ያሉት እንዴ ለምን ተሸከምከው አልመረ እኔ የፈወሰ ሰው ተሸከማኝ ማን ነው እሱ አላውቅም አንዴ ጌታችን ኢየሱስ በምድር ላይ በነበረበት ወቅት ናዝሬት አካባቢ በነበረችው ምኩራብ በተጋጋሚ እንደሚያገለግል ታውቃላችሁ አንድ ቀን ለማገልገል አይቀርም ሰንበት ታውቃላችሁ አንዱ እንደልማዱ ይላል አስባለ በተደጋጋሚ ነበር የሚሄደው ቸርች በምክንያት አይቀርም ጌታ ኢየሱስ አይቀርም በምክንያት በእኮ በድር አይቀርም በተስካር በልደት ምናምን አይቀርም ይመጣል ኢየሱስ በየቀኑ በየሰንበቱ ይመጣል ቸርች ይመጣል አሜን ምን ነው ይመጣል ጌታ ኢየሱስና አንድ ቀን ሲገባ ጋቢና እጁ ሽባ የሆነ ሰው ያስቀምጠዋል ፈሪሳውያኖች አይደለም እጁ ሽባ ሆኖ
እንኳን ምንድነው የምኩራብ ጋቢና ይቅርና ምኩራብ አያስገቡም። ምን ብለው ነው የሚያስቡት? እግዚአብሔር የተቆጣው ኃጢአተኛ ነው ብለው ስለሚያስቡት አያስጠቧቸው። የዛ ቀን ግን ከሰፈር መርጠው የቆዳ ምናምን ነገር ከነክቶን ስለሚያርጻቸው ምናምን አላመጡም። ዘይት ፈልገው ምን አይነት ሰው ያመጡት? ሽባ እጅ ሽባ አምጥተው ጋቢ ነው። ጌታ ሳየው ገባው ልባቸው። ልክ ሲቆም መጽሐፍ አላነበበም። ይዛገ ጠራው ወደ ጋቢና ቆም ብለና በሰንበት መልካም ማድረግ ተፈቅዷል አላቸው። አዎ ካሉት ምን ያደርገዋል? ይፈውሳል። አልተፈቀደም ካሉት እሱ ጠዋት በሬውን ከጉድጓድ አውጥቶ ነው የመጣው። ሰምተኛል። በገንዘብ የገዛውን በሬ ከጉድጓድ አውጥቶ ነው የመጣው። ጠዋት ጉንዴ ጉድጓድ ውስጥ ይቀራል በሬ ብሎ አውጥቶ ነው የመጣው። ከዛ በኋላ ዝም ማለት ሲል ተቆጣ ይላል ጌታ ኢየሱስ። እና በዓይናቸው ፊት መራጉ ይላል ዘርጋው አላት እና ተዘርጋ፣ ሰውየው ዳነ። የዕብራውያን የማርቆስ ትረካ አይታችሁ ከሆነ ድርጊት ተኮር ስለሆነ የሚለብሳችሁ ወዲያውም ይላል ከምኩራብ ወጡና ምን አድርጉ ይላል ከሄሮድስ ወታደሮች ጋር እንዴት አድርገው እንደሚገሉት ምን ይላል ተማክሯል። መቼ በሰንበት ፈውስ ይገለግላሉ፣ በሰንበት ይገላሉ። ህሊናቸው ምን አለ የሚያልኮች ነው እግዚአብሔር ይጸየፈው ነበር፣ ይቃወማቸው ነበር። እና ወደ እግዚአብሔር እንቅረብ። እንዴት እንቅረብ? በንጹህ ህሊና እንቅረብ። አንሸውድም እግዚአብሔርን። ገብታችኋል? ሰንበት ነው ዋናው ለጌታ ሰንበት ምናምን ስላልክ አትሸውዱም። ጌታ ይሄ ልጅ በጣም ሰንበቴን ያከብርልኛል እግዚአብሔር ይባርከው አይላችሁም። ጌታ የሰማችሁ ነው። ምን ያህል ጌታ ያያል፣ ውስጥ ያያል። የጌታ ስም የተባረከ እና ወደ እግዚአብሔር እንቅረብ። እንዴት እንቅረብ? ጄኒውን በሆነ ከህሊና ጋር በታረቀ ማንነት ምንም በል ወደ እግዚአብሔር እንቅረብ የሚለው ነበር። ለዚህ ነው በመንፈስ የአዲስ ኪዳን በመንፈስ የሆነ የህሊና መንጻትን ስለሚሰጥ ማለት የክርስቶስ ደም በእግዚአብሔር ፊት ብቻ ሳይሆን በህሊናችሁ ውስጥ ንጽህና ስለሚሰጥ። አሜን አትሉ ወገኖቼ? ይላችሁ የክርስትና እምነት እኮ ኮሎኔ የለብንም ብለን የምናወጀው እኛ በእምነት የለብኝም ብዬ ስለጮኩ አይደለም። የክርስቶስ ደም በእግዚአብሔር ፊት ብቻ ሳይሆን በህሊና ውስጥም ስላነጻኝ ነው። አሜን ነው ወይ? እንደዛ እኮ የሚጻፍ ስለ ዕብራውያን 9:14 አንብቡት። በህሊናችን ውስጥም ራሱ የኃጢአትን መንጻት ስለሰጠን የጌታ ስም የተባረከ። በነጻ ህሊና ነው በእግዚአብሔር ፊት ሁሉ ጊዜ መቅረብ ያለብን። ይሄን መለማመድ መቻል አለብን ሁላችን ማለት ነው። አንደኛው ሁለተኛ በእውነተኝነት ይላል። አሁን ካልካችሁ ጋራ በጣም የተገናኘ ሐሳብ ስላለ። ሶስተኛው በሙሉ እምነትና እርግጠኝነት እንቅረብ ይላል። በሙሉ እምነትና እርግጠኝነት ወደ እግዚአብሔር ፊት ስንቅረብ በምን እንቅረብ? በሙሉ እውነተኝነት። የተቀበልነው እምነት ልክ እንደሆነ ከጌታ ጋር በትክክለኛ ህብረት ውስጥ እንዳለን እርግጠኛ በሆነ ማንነት ውስጥ መቅረብ ያለብን። አብርሃም አስታውሳችሁት ከሆነ አብርሃም የነበረው የሚገርም ኳሊቲ በህይወቱ የገጠሙትና ያልፈባቸው ነገሮች ከሚሰብኩትና ከሚነግሩት በላይ እግዚአብሔርና የሰጠውን ተስፋ ላይ ምን ሆኖ እርግጠኛ ሆኖ ነበር ይኖር ይልባል። ልክ ነው ያለ ሙት የነበረውን የራሱን አካልና አይደል ሩቅ አይመስላችሁ፣ አልፎ ይመጣ ጉዳይ አይመስላችሁ። ዴይሊ ነው ኤክስፒሪየንስ የሚያደርግ። ዴይሊ አጠገቡ ያለው አካሉ ምን እንደሆነ ሙት እንደሆነ በየቀኑ ነው የሚነግረው፣ በየደቂቃው ነው የሚነግረው። የሱ ብቻ አይደለም የሳራም አካል ምን እንደሆነ ከዚህ በኋላ የሚጠበቀውን ተስፋና ከእግዚአብሔር ይመጣል የሚባለው ነገር ማግኘት እንደማይችል እየሰበከው፣ አብርሃም ግን በእውነት በጽናት በረታ እንጂ ምናላለ ወደ ኋላ አላፈገፈገም። እምነቱና መረዳቱ ምን ነበር ያልኩት? ጽኑ ነበር። በእርግጥ ነበር የሚያምነው። ኢየሱስ ጌታ አሜን ነው ወይ? መዳናችሁን እርግጠኛ መሆን፣ የምትጠብቁት ተስፋ እርግጠኛ መሆኑ፣ ከጌታ ጋር መሆናችሁ የከበረ መሆኑን በእርግጠኝነት እየተረዳችሁ አካባቢያችሁ ያለ የሚሰብካችሁ ነገር ቢኖር በምትሰሙት ነገሮች ምናምን በምታልፈው ጎዳናችሁ የተለያየ ነገር ቢሰማችሁም ግን ሁሉ ጊዜ በእርግጠኝነት ወደ ማንቀረቡ ወደ እግዚአብሔር አለ። አሜን ነው ወይ? እግዚአብሔር አለ። የእግዚአብሔር ስም የተባረከ ይሁን። ጊዜ ለመቆጠብ ሁለተኛው ምንድነው አርጎ የተባለው ካላችሁ እምነታችንንና የምንናገርለትን ተስፋችንን አጥብቀን እያያዝን የሚለው እዚሁ ምዕራፍ 19 ቁጥር 23 ላይ ያለው ቃል። ሁለተኛ ምንድነው አማኝ ማድረግ የሚጠበቀው ካላችሁ በዚህም ያክል መዳን ድናችሁ ከሆነ እግዚአብሔር ይሄን ያህል ዋጋ ከፍሎ የሱ አርጓችሁ ከሆነ ምንድነው ማድረግ ያለባችሁ? የምታምኑትን እምነቴ የምትሉትን የምትናገሩትን ተስፋ ምን ብሎ ይላል? አጥብቃችሁ ብሎ ያዙ። ያለ መጠራጠርም ብሎት ያዙት።
እንግዲህ እንዳልኳችሁ ነው የኛ ጥሪ ምድራዊ ጥሪ ብቻ አይደለም። የኛ ጥሪ ምንም ነው፣ ሰማያዊ ነው። የኛ ጥሪ የ70 እና የ80 ዓመት ፕሮጀክት አይደለም። የኛ ጥሪ ምንድነው? ዘላለም ነው። አሜን ነው አይደል? ከሞት በኋላ ህይወት አለ። ዛሬ ጠዋት ነው የሰማሁት አንድ የዓለማችን ሀብታም በወር 2 ቢሊዮን ብር ያወጣል እንትኑ ለመጠበቅ። እሱ የሚለው ምንድነው? ቢቻል ቢያንስ በምድር ላይ አንድ 200 ዓመት መኖር አለብኝ 300 ዓመት መኖር አለብኝ ብሎ ነው የሚያስበው። እና በየወሩ 2 ቢሊዮን ብር ያወጣል እሱን ለመጠበቅ ማለት ራሱን ለመጠበቅ። እና ያው የሌለው ነገር የለም ተገላችሁ። የማስነጠስ ዶክተር አለ፣ የማስተንፈስ ዶክተር አለ፣ ምናምን አለ። ለእያንዳንዱ ይከፍላል። ኒውትሪሽኒስቶች አሉት፣ ምናምኖች አሉት፣ ይከፍላል። የስፖርት አይነት ምናምን፣ የእጅ አነሳስን የሚያሰለጥነው ስፖርት፣ የእግር አነሳስ የሚያሰለጥነው ስፖርት ምናምን ወደ 2 ቢሊዮን ብር ይከፍላል በየወሩ። ለምን ካላችሁ ምን ለመሆን? ለዚህ ሰውዬ ህይወት ማለት የት ናት በሉ ባካችሁ። አንድ ነገር ገብቶታል፣ እንደሚሞት ያውቃል፣ ሊያመልጠው እንደማይችል ያውቃል። ግን በተቻለ መጠን በቃ መጨረሻ ያዙ ስለሆነ ባለኝ ገንዘብ የሆነች ጊዜ ልኖር ብሎ ነው ራሱ ላይ ኢንቨስት የሚያደርገው። አያሳዝን? አብራችሁ ነው ያላችሁት። የህይወት የመኖር ተስፋ የመኖር ትርጉም ከምድር ያለፈ እንደሆነ ቅድም እንዳልማት እንዲህ አይነት ተስፋ ያለን ሰዎች እንደሆነ አጥብቀን ማሰብና መያዝ መቻል አለብን። የእናንተ የህይወታችሁ ጥግ የታለች? ይቻለባለች። ይቻለባለች። የመኖራችን ትርጉም የመኖራችን ምክንያት በዚህ ምድር ያለ ሰክሰስ በዚህ ምድር ባለ ሰክሰስ የሚለካ አይደለም። የደስታችን ምንጭ ብቸኛው የዚህ ምድር ሪሶርስ አይደለም። ከዚህ ያለፈ ተስፈኞች ነን እኛ። እግዚአብሔር ስም የተባረከ አሜን ነው ወይ? ይሄንን አጥብቃችሁ ምን ይላል? ያዙ ይላል መጽሐፍ ቅዱስ። የእግዚአብሔር ስም የተባረከ። ሞትን የህይወት አንድ ጸጋ አድርጎችሁ መቀበል። ጌታ ምስክሬ ትሞታላችሁ። ትሞታላችሁ። እንሞታለን። ግን የህይወት የጥግ ሞት አይደለም። አሜን ነው። የተነሳ ጌታን ማመልከው አሜን ነው ወይ? መነሳቱን 2-3 የሱ ወዳጆች ይመሰክሩታል። 500 ሰዎች በአይናቸው አይተው በእጃቸው የነቁትን የትንሣኤ ጌታን ማመልከው አሜን ነው ወይ? ክርስቶስ ከሙታን ተነስቷል። እስቲ አሜን በሉ ባካችሁ። ክርስቶስ ከሙታን ስለተነሳ እኔም አንድ ቀን እነሳለሁ። ኢየሱስ ጌታ ነው። የህይወት ተስፋ ምንም ብቻ አለች። የላቀ የህይወት ተስፋ ያለኝ ሰው ነኝ ያላችሁ ሰዎች እና ይሄንን አጥብቃችሁ በሉ ይላል ያዙ። ይሄን አጥብቃችሁ ያዙ ይላል መጽሐፍ ሲናገር። ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዳችሁ ምን ያደርገው ይላል? እግዚአብሔር ያዘጋጀላችሁ ምንድን ነው? እኔ በነገራችን ላይ ሰማይ ሄጄ መጣሁ የሚሉ ሰዎች አይመቹኝም። ይቅርታ እኔ ብዙ ጊዜ አይመቹኝም። እኔ ከሰማይ እየመጣለ ራሱ ያወራኝ ምን ያስፈልገኝ? ከዚህ በኋላ ራሱ እኮ ከሰማይ መጥቶ አወራኝ። ሌላ ምን ያስፈልገኛል? ሰማይን አየሁ የሚል እንዴ? ራሱ ሰማይን የሰራው የራሱን ሬሌም የተረከልኝ ጌታ እኮ አለኝ። እሱን ነው በቃ ከዚህ በኋላ ምን ያስፈልገኝ? ከሰማይ ደርሼ ነበር። ደግሞ ደስ የሚለው ነገር ሲሄዱ ደግሞ ሲጎበኙ ሁለቱን ነው ጎብኝተው የሚመጡት። ይገርመኛል። እኔ አብርሃም ጋር ተሻግረውም ደግሞ እንትና ጋር ሄዳሉ። እዛኛው ጋር ጠራልኝ እንዴ መጽሐፍ ቅዱስ ጋር ከዚህኛው ወደዚህ መሻገር አይቻልም አይደል? እነሱ ግን ሁለቱም ነው ጎብኝተው የሚመጡት። እንዴት እንደሚጎበኙ አላውቅም። ሁለቱም ጋር ደርሰው የሚመጡት እና ሲኦል ላይ እንደዚህ የሚያስጨንቅ ነገር አለ። እንደ ፓስተር እንትናን እዛ ጋር ጥግ ላይ ያየሁትኝ ነው። ገነት ውስጥ ትየመንጠ ማማጠንፈ ምንም ቸርች ማያውቁት እዛ ጋር አገኘኋቸው እና ይሏቸዋል። ጎበዝ የእግዚአብሔር ያዘጋጀልን በሰው ሐሳብ ምን ትሎ አያውቅም፣ ታስቦ አያውቅም። በሰው አይን ምን ትሎ አያውቅም፣ ታይቶ አያውቅም። ምንድን ነው ብትሉኝ ታይቶ አይታወቅም። ምን እንደሆነ አይታወቅም፣ ግን የከበረ ነው። ምን ማለት ነው? አይተው ሰምተው የማታውቀው ነገር በጣም ይላል። አንዳንድ ሰዎች መንግስተ ሰማያት አስፋልቷ ወርቅ ነው። የትራምፕ መታጠቢያ ቤት ወርቅ ነው። ጎበዝ ለወርቅማ እዚሁ የሆነ ነገር አድርጎ ወርቅ መግዛት፣ መታጠቢያ ቤትም ወርቅ አድርጎ ሰዎች እንግዲህ በጣም የረከሰ ነገር ነው እሱ። የኛ እግዚአብሔር ያዘጋጀልን ተስፋ የላቀ ነው። እስቲ አሜን በሉ ባካችሁ። ኢየሱስ ጌታ ነው። እሱ ነው ተስፋ የምናደርገው። እሱ ነው ተስፋ የምናደርገው።
አይስበው ነው ማለት። በነገራችን ላይ ትንሽ የመጽሐፍ ቅዱስ ትንሽ ፍንጭ የሰጠን የሮሜ መጽሐፍ ላይ ጳውሎስ ትንሽ ፍንጭ የሰጠን እግዚአብሔር ከዋጃችሁ ነፃ ካወጣችሁ ያወርሳችኋል አይደል? ይሄ ሪደምፕቲቭ ሂስትሪ የታወቀ ነው። በብሉይም እኛ ግራንድ ናሬቲቭ የምንለው አውራ ተረካችን የምንለው እኛ በብሉይም ሆነ በአዲስ ኪዳን እግዚአብሔር ከዋጃችሁ ያወጣችኋል፣ ካወጣችሁ ደግሞ ያወርሳችኋል። ልክ ነው አይደል? አሁን በአዲስ ኪዳንም ጳውሎስ እንወርሳለን አይደል የሚለው? ምንድን ነው እንወርሳለን የሚለው? ትላችሁ ሮሜ ምዕራፍ 8 ላይ እግዚአብሔርን ራሱን እንወርሳለን አይደል? አብራችሁ ልክት ምናልባት ወደ ሰማይ ገብተን የምንወረሰው በእግዚአብሔር ማንነት ነው ማለት እና እሱን ደግሞ አይተነው ማናውቀው ሰምተነው ማናውቀው ምናልባት እንጂ የሆነ ቁሳቁስ እንዳትጠብቁ፣ ቪላ ቤት፣ ጎጆ ቤት፣ ንብረት ቤት ምናምን እንዳትጠብቁ። የከበረ ነገር ውስጥ የምንገባው እስቲ አሜን በሉ። አሜን ነው። መሞትን በጸጋ የሚቀበል አማኝ አሜን ነው። የሚሞትበት አልጋ ላይ ነብይ የማይጠራ አማኝ አሜን ነው። ወደ አባቴ ሊሄድ ነው አመስግኑ ብሎ የሚሄድ አማኝ ከምድር ጋር ያልተጣበቀ ተስፋው ሰማይ የሆነ አምላኩን የሚጠብቅ አይነት ሰዎች ሆኖ ነው ጳውሎስ። መጨረሻችሁ እዚህ ያለ ግናት መጨረሻችሁ ሰማይ አሜን ነው። በምድር ላይ በገጠመ በምንም ነገር ፍርስርስ አትልም። እንደ ሰው ልታዝ ትችላለህ፣ እንደ ሰው ልትጎዳ ትችላለህ፣ ግን ፍርስርስ አትልም። ደግመህ ትቆማለህ። አሜን ነው። ተስፋ አለህ አንተ በሰማይ አሜን ነው ወይ? እዚህ ዕብራውያን መጽሐፍ ምዕራፍ 10 ላይ ከዚህ በፊት በታላቅ ጭንቀት በታላቅ ነቀፋ ፓብሊክሊ ሪኩል ተርጋችሁ ተዋርዳችሁ ንብረታችሁ ፈርሶባችሁ ጸንታችሁ ቆማችሁ ነበር ያላችሁ ነው ሰዎች። እንደዛም ፍርስስ ብሎ ህይወታቸው እንደዛም ነገሮቻቸው ሁሉ አጥተው ግን ሰዎች ተስፈኞች ነበሩ። አብራችሁ ተስፈኞች ለምከራችሁ ምልክታቸውና እምነታቸው ሰማይ ስለሆነ ነበር። እንደሱ አርጋችሁ ጽኑና ጠብቃችሁ ያዙ። አንደኛ ጢሞቴዎስ ሁለተኛ ጢሞቴዎስ መጽሐፍን ታስታውሳላችሁ። የሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 1 ቁጥር 12 እና 13 አይታችሁ ሆነ ጳውሎስ ያመንኩትን አውቀዋለሁ አለ ማለት የሰጠሁትን አደራ እስከመጨረሻ እንደሚጠብቅ አምናለሁ አለ ማለት። የጳውሎስን የነበረበትን ነገር ስታዩ ነው የሚገርማችሁ። ታውቃላችሁ ፖል በህይወቱ እንደዛ አይነት በጣም የተሰበረ ልብ ውስጥ ገብቶ ያውቃል። ባለፈው ባገለገለባቸው 20 ምናምን ዓመታት የብዙ ሰዎችን ቀንበር ሰብሯል ጳውሎስ። እንግዲህ በዚህ ዘመን ቋንቋ ቀንበር ሰብሯቸው በብዙ ሰዎች ላይ ለብዙ ሰዎች የመዳን ምክንያት ሆኗል። ከብዙ ሰዎች ላይ ለብዙ ሰዎች የጤና ምክንያት ሆኗል። ለብዙ ሰዎች የሀዘን መሰበር ምክንያት ሆኗል። ለብዙዎች መጽናናት ሆኗል። ለብዙዎች የመዳን ደስታ መቀበል ሰው ሆኗል። ሁለተኛ ጢሞቴዎስን ሲጽፍ ግን አንድም ሰው መጥቶ የት ነው ጳውሎስ ነው የፈለገው ሰው አልነበር። እንደውም ሄዳችሁ አንባችሁት ከሆነ አንድ ሰው ብቻ ፈልጎ መጥቶ ምን አደረገ? በኤፌሶን ያሉ ሰዎች ኤፌሶን ውስጥ 2 ዓመት ተቀምጧል። ቆሮንቶስ ውስጥ 1 ዓመት ከ6 ወር ተቀምጧል። በኤዥያ ማይነር በአውሮፓ በሄደበት ዓለማት ሁሉ በጣም ለብዙዎች ምክንያት በረከት የነበረ ሰው ነው። ታስሮ በነበረበት ሰዓት ግን አንድ አማኝ አልመጣም። ጳውሎስን ፈለገ። ብቸኝነት የተሰማው በጣም በሐዘን ውስጥ ሆኖ ነው ጢሞቴዎስ ላይ ለጢሞቴዎስ ጻፈለት ማለት ነው። እዛ ቦታ ላይ ግን ይላል ያመንኩትን ምንድነው አውቃለሁ። እስቲ አሜን በሉ። የሰጠኝን ተስፋ ምን አደርጋለሁ? እስከ መጨረሻው እንደሚያደርግ አምናለሁ። በገጠመኝ ነገር ምን ብዬ አልወቅም። ይሄ ሌላ ተስፋ ይከባል። ልክ ነው። ሰው ቢኖር ደስ ይለኛል። ነው አንዱ ሰው ያመሰግነዋል። እግዚአብሔር በሱ ቀን ይባርከው። እሱ ፈልጎ መጥቶ ምን ያህል ሰው እንደራበው የምታውቁት። አንድ ሰው ፈልጎ መጥቶ ትከሻዬ መጥቶኝ ሄደ። አይዞህ ጳውሎስ ብሎኝ ሄደ። ደስ አለኝ ይላል ጳውሎስ። ምን ያህል ሰው እንደራበው ነው ያሳየው። በጣም ሰው ርቦት ነበር ጳውሎስ። እንደዛም ሆኖ እንደዛ አይነት ሐዘን ውስጥም ሆኖ ግን የነበረው አስተሳሰብና መረዳት እንደው ካላችሁኝ ያመንኩትን አውቀዋለሁ። አሜን ነው ወይ? ኢየሱስ ጌታ አሜን ነው። የተጠራ ነው ለከበረ ነገር ተስፋ ስለሆነ ተስፋችንን ሁል ጊዜ እያሰብን የመጽናትን ነገር ማሰብ መቻል አለብን። በምድር ላይ በሚገጥሟችሁ በየትኛውም ነገር አትፈራርሱ። እንደ ሰው ልታዙ ትችላላችሁ፣ አታዙ ማለት አይቻልም። ትጎዱ ትችላላችሁ፣ መጎዳት ሊኖር ይችላል። ግን አንድ ነገር ወቁ፣ እናንተ ተስፋ አላችሁ። አሜን በማለት የከበረ ነገር አላችሁ። አሜን ነው። የላቀ ነገር ከእግዚአብሔር ዘንድ አላችሁ። የእግዚአብሔር ስም የተባረከ። ይሄ በጣም በጣም አስፈላጊ ነው። ሶስተኛው ምንድነው ካማኝ የሚደረገው ካላችሁኝ፣ ለፍቅርና ለመልካም ስራ እንድንበረታታ መሰብሰባችን ምናምን ይላል አንተ ብለን። ሶስተኛው ማድረግ ያለብን እንደ አማኝ ምንድነው ካላችሁኝ፣ በክርስቲያናዊ ጉባኤዎች ውስጥ ለመገኘት ማለት አለብን መቁረጥ መቻል አለብን። በክርስቲያን ጉባኤ ውስጥ መገኘት ኦፕሽን አይደለም። ብትችሉ የምታደርጉት
ባትችሉ የምትተዉት አይደለም። በነገራችን ላይ እኔም ብዙ ይናገራለሁ። እንግዲህ ከዚህ በፊት ታገኝ አላውቅም። እግዚአብሔር አማኞችን የምን መንጋ ነው ያለን? የበግ መንጋ አይደለም ያለን? ደከማችሁ ምን አልኳችሁ? አለ ለምንድን ነው እግዚአብሔር የበግ መንጋ ያለን? ለምን እንስሳ ብዙ መንጋ የለው? ምን የጅብ መንጋ የለም? እናንተ የጅብ መንጋዎች ወይ ለምን አላለን ጌታ? እናንተ የዝንጀሮ መንጋዎች ሆይ ለምን አላለን ጌታ? ለምን የበግ መንጋ ተባለ? ዋይ የጅብ መንጋ ብንሆን አስባችሁታል? ቤተክርስቲያን የጅብ መንጋ ብትሆን የጉባኤ ጅቦች በመንጋ የሚሆኑት ለሁለት ምክንያት ነው። አንድ ለስሪያ ነው፣ ሁለት ለንጥቂያ ነው። የሚባላ ካሁኑ በጋራ ይበላሉ። ከዛ በኋላ እንደ ኢህአዴግ ሰራዊት በመንገድ በሰልፍ ነው የሚታቀራቸው። አጅቦ እንኳን አይሄዱ፣ በሰልፍ ነው የሚሄዱት። እየተጠባበቀ ነው ከኋላ ያለ የለህም የተባባለ ማለት ነው። አንድ ጅብ የሚበላ አግኝቶ ጓደኞቹን ጠርቶ ወይም ሬሳውን ያገኘው ጎትቶ ሄዶ ከጓደኞቹ ጋር ካልበላ ብቻውን ቢበላ ሰፈር ሲመለስ ራሱን ይበሉታል። ስለዚህ የሚበላ ካገኘ ይጣራል። ወንድሞቹ ወይ ይላል አብረን ህብረት እናርክ ያላችኋለሁ። ሰምታችሁ ይሄ እና የጅብ መንጋ ብንባል ነው። ዝንጀሮ ታውቃላችሁ፣ በፋሚሊ ነው አይደል? በመንጋ ላይ የሚኖር ግን ዝንጀሮ ውስጥ ያለ የመንጋ ላይፍ አይታችሁ ከሆነ የዝንጀሮ እናት አንድ ልጇን በሆዷ አንድ ልጇን በጀርባዋ ነው የምታዝለው አይደል? በሆዷ የምታዝለው ማን ነው? ወንድ ልጇን። ለመሰላችሁ አባትየው አባወራው ዝንጀሮ የመሪነት ነገር የማስታበር ነገር ዊር ብሎ ካየው አሃ ብሎ ብድግ አድርጎ አናት ላይ ፈትፍጦ ስለሚገለው እናንተ የዝንጀሮ መንጋዎች ሆይ እንኳን አላለን። የምን መንጋዎች ብሎናል ጌታ? ለምንድን ነው የበግ መንጋ ካላችሁ ከበግ መንጋ ጋር በተገናኘ አንዱ መጣ ማሰብ ያለባችሁ ነገር ምን ታውቃላችሁ? በግ በተፈጥሮዋ ሴንስ ኦፍ ዳይሬክሽን የላትም። በጎች ከሆነ አንድ ጋጣ ከሆነ አንድ ምሰጋ ካወጣችኋት ምንም ተው ተጓዝባችሁ ነው። ለምሳሌ አንድን በግ ከገርጂ ወስደሃት ቦሌ ጋር በጥላት ገርጂ አትመለስ፣ አታውቅም ዳይሬክሽን። በዛው ነው ወጣው አዋሩ ሳሚ ያውቀዋል። እኛን ሰፈር ከኛ ቤት ፊት ለፊት ወንዝ አለ፣ የቀበና ወንዝ ይባላል። እና አንድ ጊዜ እኛ ቤት ውሻ ነበረ እና ውሻችን ይሰርቃል፣ ቆርቆሮ ይቀዳል፣ በቃ ሰበይ ረብሻል፣ አስቸግርና ምን አረግን? አንገቱ ላይ ሰንሰለት አስረን በጣም ኃይለኛ ጎርፍ በመጣቀል ከነ ሰንሰለቱ ጣል ነው ጎርፍ ውስጥ። ወንዙም ሄደው አባሳም ሄደ፣ የት እንዳደረሰው አናውቅም። ኃይለኛ ትልቅ ወንዝን በጣም ትልቅ ሄደ። በአራተኛ ቀኑ በራችን ላይ ቁጭ ብሎ ምን ማለት ነው? ውሻ ምን አለ? ሴንስ ኦፍ ዳይሬክሽን አለ። እንስሶች አንቴና ያላያቸዋቸው ኢንቫይሮንመንታቸውን አንደርስታንድ ማድረግ የሚችሉበት የራሳቸው ሴንስ የሚያደርጉበት ነው። በግስ የላት። እግዚአብሔር እረኛችሁ ነኝ ሲለን ምን ያላችሁ ነው? ሰብሳቢያችሁ ነኝ እያለ ነው። እየሰማችሁኝ ነው ወንጀል። እግዚአብሔር እረኛዬ ነው ስትል ዝም ብለህ መዝሙር አይምሰልህ። ያለ አንተ አልሰበሰብም ብትን ካልኩኝ አለቀልኝ፣ ሰብሳቢ አንተ ነህ እያለ ነው። አሜን ነው ወይ? የእረኛ አንዱ ስራው በጎቹ ማድረግ ነው፣ ሰብሰብ አድርጎ መያዝ ነው። ምናልባት በጎች ላይ ታችሁ ሆነ የሆነ አደጋ ሲገጥም፣ ሁለተኛው የበግ ችግሯም ተቀላችሁ ራሷን መከላከል የምትችልበት ምንም ነገር የላትም። እባብ ይናደፋል፣ ውሻ ይናከሳል፣ ጃርት ምንድነው ሾክ ይወረውራል፣ ምን ዝባድ ጠረኝ ተለቃለች። በግስ ምንም። ልክ የሆነ ነገር የሚያስደነግጣችሁ መጣ በጥናት ነው ወደ ቀኝ ይሰበስባሉ። ስብስብ ብሎ ና ተሰብስብ በጋራ አብሉ ነው የሚሏቸው። ስብስብ ብሎ ይቆሙላቸው። በቃ ምንም ሌላ ማረው። በጣም ድንጉጦች ናቸው። የሆነ ውሻ ወይ ቀበሮ ከመጣባቸው በሉ ተባብሮ እንዋጋ በቀንድ እንትና ምናምን አይባባሉ። ቀንድም ኖሮ ምንም ነው ስብስብ ብሎ በቃ መጥቶ እስኪበላችሁ ይጠብቃል። ፕሮቴክት ማድረጋቸው ለበግ ብቸኛዋ አዋጯ ምን ነው ካለችኝ ከረኛዋና ከመሰሮቿ ጋር መመሰል ነው። ጳውሎስ ወይም የዚህ መጽሐፍ ጻፊ ምን ይላል? በእግዚአብሔር ተስፋና በተቀበልከው ህይወት መቀጠል የምትፈልግ ከሆነ ቤስቱ ሶሉሽን ሰብሰብ በል።
አጠገባችሁ ያለው ሰው ሰብሰብ በል ባካችሁ። በማኪያቶ ቸርች አትቀር። ከቅዱሳን ጉባኤ ከባይብል ስተዲ ከተለያዩ የቅዱሳን ጉባኤ አትቀር። በማይረቡ ምክንያቶች አትቀር። ሰብሰብ በል፣ ተሰብሰብ። ሴኪውር የምትሆነው ዳይሬክሽን የምታገኘው ጥበቃ የምታገኘው ከቅዱሳንና ከእረኛ ጋር ስትሆን ብቻ ነው። ተሰብሰቡ ተብለናል። አሜን ነው። ስትሰበሰቡ ደግሞ የስብሰባችሁ ምክንያቱ ደግሞ ምን መሆን ያለበት? ለመተማማት አይደለም፣ የሆነ ሴራ ለመሰረብ አይደለም። ስትሰበሰቡ ለፍቅርና ለመልካም ስራ ምን ማለት ለመበረታታት የምትሰበሰቡ። የእግዚአብሔር ስም የተባረከ አሜን ነው ወይ? ይሄ ግዴታ ነው፣ ማድረግ አለባችሁ። ለመጽሐፍ እንደ ቅዱሳን አንዱ ማምለጫችን መትረፊያችን ምን ካላችሁኝ በቅዱሳን ጉባኤ ውስጥ መገኘታችን የእግዚአብሔር ፕሮቴክሽን። አንድ ሰው መቼታ ጠዋት አገኘሁትና ቸርች አይደለም እና ከባለቤቱ ጋር ያገኘሁት። አንዳንዶቻችሁ እሱም የምጠራው ታውቁታላችሁ፣ ስፔሻሊ ቦሌ አካባቢ ያሉ ሰዎች ያውቁታል። እና አግኝቼው እንዴ ቸርች ነው የምትሄድ ሰው? ቸርች እኮ አልሄድም አለኝ። ከዛ በኋላ ሚስቱ እንዴ ስላት ለደከመ ጸልዩለት አለችኝ። እሷ በመዝሙር አለችኝ። በኋላ ሰው አይ ደክሜ አይደለም የማልሄድበትን ምክንያት ብታውቅ አንተም ቸርች አትሄድም አለኝ። ያልኩት ምንድነው? አባቴ እግዚአብሔር መንጋ ነው ያለው፣ እኔ ከመንጋው ጋር እኖራለሁ አልኩት። መንጋ ውስጥ ቀንዳም ይኖራል ምናምን ተራጋጭ ይኖራል፣ አይጠፋም። የበጉ የእረኞቹ ጌታ ቀንዱንም እየሰበረ ነው ያስተካክል ያስቀጥለናል እንጂ ከመንጋ የት ይመጣል? እሱ ግን አሁን ወጥቶ ለብቻው እንግዲህ እየተፈላሰፈ ይሆን አላውቅም፣ እንዴት እንደሚኖር አላውቅም። ግን መርሳት የሌለብን ነገር ግን እግዚአብሔር የፈለገን በህብረት እንድንሆን። አሜን ነው አለም። የአካሉ ምሳሌ የመንጋው ምሳሌ የሚያሳያችሁ የክርስትና ህይወት የምን ህይወት ነው? የኮርፖሬት ህይወት ነው። የህብረት ህይወት ነው። ስለዚህ ምን እናርግ ካላችሁኝ ተሰብሰቡ፣ ተገናኙ፣ ከቅዱሳን ጋር ጊዜ ይኑራችሁ። ለክርስቲያናዊ ፕሮግራሞች ስፔሻሊ አሁን በጣም ይሄ ቨርቹዋል ነገር በጣም ችግር ውስጥ የከተን ስለሆነ ብዙ ስብከት በቨርቹዋል ስለምታዩ በምናምን በዩቲዩብ ስለምታዩ በምናምን ስታዩ እሱ ክርስትና አይደለም። እሱ አንዳንድ ጊዜ የማይሆን ነገር ከምትሰማ መልካም ነገር ወደ አእምሮ እንዲገባ ለማድረግ ይጠቅማል። ፌሎሺፕ ግን አይሆናችሁ። የሰማችሁ ፊዚካል ነው ፌሎሺፕ፣ አካላዊ ነው መገኘት። በነገራችን ላይ እግዚአብሔር ራሱ ምን አለ? እገኛለሁ በምትሰበሰቡበት በዚያ ምን አለ? እገኛለሁ። እግዚአብሔር በየቤታችን በቨርቹዋል በዩቲዩብ ምናምን ስንሰበሰብ በየተበታትነን እንዴት ነው እግዚአብሔር የት ይገኝ? እግዚአብሔር የትኛው ስብሰባ ውስጥ ይገኝ? አሜን። በሁሉ ቦታ ይገኛል እንዳትሉኝ፣ ግን ደግሞ እንደ ቅዱሳን ጉባኤ በመሰብሰባችሁ ውስጥ እገኛለሁ እና እግዚአብሔር የሚገኝበት አድራሻው አንዱ አድራሻው የቅዱሳን ህብረት ስለሆነ የቅዱሳን ህብረት ውስጥ ለመገኘት ቆረጡ፣ በተቀበላችሁ ተስፋ ለመቀጠል። የእግዚአብሔር ስም የተባረከው። የመጨረሻ ማነሳላችሁ ነገር ምናልባት ብዙዎቻችን የማይመች ነገር የዚሁ መጽሐፍ ግን በጣም አጥብቆ የሚያሳስበው ነገር ከቁጥር 27 ጀምራችሁ የሚያሳስበው ነገር ይቅርታ፣ ሌላ ሁለት ነጥብ ነው ማንሳው ከዚህ በኋላ። አራተኛው ነጥብ ግን የዚህ ጸሐፊ የሚያሳልፈው ነው በተቀበላችሁት የከበረ ህይወት እግዚአብሔር በከፈላችሁ ትልቅ ዋጋ እየኖራችሁ ሳላችሁ መርሳት የሌለባችሁ ነገር የእግዚአብሔር ፍርድ የሚባል ነገር እንዳለ ሳትረሱ ኑሩ ይላል ጸሐፊ። ሄዳችሁ ከ27 ጀምራችሁ እስከ 31 ብታነቡ እንደውም 31 ላይ ምን ይመስላችሁ? ጌታ እግዚአብሔር በህዝቡ ይላል ይፈርዳል ይላል። በዓለም ይፈርዳል አይደለም የሚለው፣ በማን ይፈርዳል የሚለው? በህዝቡ ይፈርዳል። አራተኛው መርሳት የሌለብን ነገር ምን ነው ካላችሁኝ እግዚአብሔር ፈራጅ አምላክም እንደሆነ እያሰብን ነው ይችላል። እግዚአብሔር በሰጠን በጎነትና ቸርነት የመጽናትና የመቀጠል ኃላፊነት የኛ እንደሆነ ሁሉ በተቀበልነው ነገር ማንጸናና ማንቀጥል ከሆነ ደግሞ ምን እንደሚጠብቀን ፍርድም እንደሚጠብቅ ማስፈልግ። እዚህ ቦታ ላይ ፍርድ የሚሰጥባቸው ሁለት ጉዳዮችን ያነሳል ጸሐፊው። ዝም ይጠቁም ላርጋችሁ እሱ በጌታ በኢየሱስ ክርስቶስ እየሰማኝ ይሄ ጉባኤ ሁለት ነገሮች። አንደኛው በዚህ በነገራችን ላይ ታስታውሱ እንደሆነ የእስራኤል ህዝቦችን ከግብፅ ምድር ነፃ ወጥቷቸው የበረሃውን ጉዞ ጨርሰው ከነዓን ሊገቡ ዳርቻ ላይ ሳሉ እግዚአብሔር የተናገራቸው ነገር ነበር። ምንድን ያላቸው? አሁን ከነዓን ልትገቡ ነው አላቸው። ከነዓን ስትገቡ ግን ከነዓን ውስጥ ያሉትን ህዝቦች ምን አድርጋችሁ የምትገቡት አላቸው?
አስወጣቸው አለመገቡት። ግን ምን አላቸው? ለምን ይመስላችኋል የምታስወጣቸው አላቸው። እግዚአብሔር ዲስፕሌስ እያደረገ ነው ወይ? የኮሪደር ስራ እየሰራ ነው ወይ? ዝም ብዬ መቃወሚያ አይደለም ነው ወይ? ምንድን ያደረገው እግዚአብሔር ያለው ሲላችሁ እንዳላችሁ ስላችሁ በምድሪቷ ላይ ያሉት ህዝቦች ኃጢአታቸው ጽዋው ስለሞላ ምድሪቷ ልትሸከማቸው አልቻለችም። ስለዚህ ቮሚት አድርጋቸዋለች። ቮሚት እንድታረግ የምትጓጉጡት ደግሞ እናንተ ናችሁ። ተጓጉጡና ታወጣችኋላችሁ አላችሁና ከዛስ በምድሪቷ ላይ ስትኖሩ እነኚህ ሰዎች በሄዱበት መንገድ እናንተን ብትሄዱ እናንተንም ቮሚት ታረጋችኋለች። እነማንን? የእግዚአብሔርን ህዝቦች። አብራችሁ ያላችሁ ሰዎች የእግዚአብሔር ፍርድ በእውነትና በጽድቅ በኃጢአት ላይ እንጂ በህዝብ ካቴጎሪ ውስጥ አለ ማለት። አብራችሁ ያላችሁ አሁን የእግዚአብሔር ሰዎች ነን፣ በጸጋ ነን፣ በእግዚአብሔር ምህረት ነን፣ በእግዚአብሔር ቸርነት ነን። ያ ማለት ግን እንደፈለገን እንድንሆን ነፃነት ግን አለ ማለት ነው። ጥንቃቄና ምን ነው ራስን የመጠበቅን ኃላፊነት እንዳለበት ያስባል። እንግዲህ አንደኛው በዚህ ክፍል ላይ ምን እንደሚለው የእውነትን እውቀት ከተቀበሉ በኋላ ወደን ኃጢአትን ብናደርግ ይላል። አንደኛው በእግዚአብሔር ፍርድ ውስጥ እንድንወርቅ የሚያደርገን ነገር ምን ሆናችሁኝ? በእውቀትና በመደጋገም የሚሰራ ኃጢአት ውስጥ የምንዘልቅ ከሆነ ነው። ኃጢአት ልንሰራ እንችላለን፣ ልንሳሳት እንችላለን። ግን በእውቀትና በድግግሞሽ በሆነ የኃጢአት መስመር ውስጥ የምንቀጥል ከሆነ ግን ከእግዚአብሔር ፍርድ ስር እንገባለን። ይልቁን ቁጥር 26 ይሄን ነው። ስለዚህ ጳውሎስ የዚህ ዕብራውያን ጸሐፊ ምን ይላል? ዝም አንዱን ለማሳል ብዬ ነው። ምን ይላል? ለዚህ ዓለም እንደሚመች በኩርናውን እንደሸጠ እንደ ኤሳው እንዳትሆን ምን በሉ ተጠቅሟል። ኤሳው አንዱ የነበረው ችግር ምን ነው ካላችሁኝ፣ ምን ነው ለእግዚአብሔርና ለእግዚአብሔር ነገር ምንም አይሰጥ፣ ዋጋ የማይሰጥ ለወቅታዊና ለጊዜያዊ የሆነ ጉዳዩ በጣም ቫልዩ የሚሰጥና የእግዚአብሔር ነገር የሚያንቋሽ ሰው ነበር እና በተደጋጋሚ እግዚአብሔር የሚያሳዝን ነገር ለማድረግ ምንም ግድ ያልነበረው ሰው ነበር ኤሳው። ታውቃላችሁ። እና ምን አይነት ሰው ተብሏል ሰውዬ? ለዚህ ዓለም ምን የሚል የሚመች ሰው። ምን ማለት ነው? አሁን እኛ ያለንበት ዘመን ያው እኛ የመጨረሻው ዘመን ከዚህ በኋላ እንግዲህ አላውቅም፣ እርግጠኛ አይደለሁም። ግን እንደ ድሮ ዘመን ይሄ በእሳት መቃጠል ምን ይባለው፣ በእሳት መቃጠል በምንድን ነው በዘይት መነከር ምናምን አይኖርም። በእውነት አይኖርም። አይዟችሁ። ግን መጪው ዓለም ሽንኩርት መግዛት በማትችልበት ደረጃ ውስጥ ነው የሚያስቀምጥህ። አይገሉህም፣ ዘይት ውስጥ አይነግሩህም። ግን እየተደራጀ ባለው ሲስተም ውስጥ ምንም አይነት ድርሻ የሌለ ሽንኩርት እንኳን መግዛት የማትችል አድርገው ነው የሚያስቀሩ። ለምሳሌ ታውቃላችሁ፣ አሁን ሁሉ ነገር ምን ይሆነ ነው? ዲጂታል ይሆናል። ምን ማለት ነው? አሁን ታውቃላችሁ፣ ሽንኩርት ገዝታችሁ ድሮ እኮ ብር አልነበረ፣ አሁንስ በእንትን ነው መከፈል። ታውቃላችሁ፣ አሁን ብዙ ጊዜ ገንዘብ አለ 1 ሚሊዮን ብር አይታለ በአየር ላይ ነው ያለ፣ በሐሳብ ነው ያለ። የታለ አለኝ 1 ሚሊዮን ብር አለ፣ ሐሳብ ውስጥ ነው ያለ። እና ስትከፍለውም በሐሳብ ነው፣ ስትቀበለውም በሐሳብ ነው። ቆጥሮ አታውቅም። እና ወደፊት ሲስተሙ ያመጣችሁና ይሄንን የማትቀበሉ ከሆነ ሲስተሙ ራሱ ሪጀክት የሚያደርጋችሁ። የሚቃወማችሁ ሰው የለም። የቀበሌ ቀበሌ አይቃወማችሁም፣ ቄስ አይቃወማችሁም፣ ማንም አይቃወማችሁም። የሚዘረጋው ሲስተም በራሱ የሆነ በተን ካልነካለት ምን ያደርግም? ፕሮሰስ ያደርግ። ለምሳሌ አንዱ ምንድን ነው? የሰው ልጆች ሁሉ በእኩልነትና በመቀባበል የሚኖሩባት፣ ሃይማኖቶች ሁሉ እኩል የሆኑባት፣ ኢየሱስም መሐመድም እኩል የሆኑባት የጽድቅ ዓለምን መስርተናል አሜን ስትል ብር ይለቀቅልሃል። ካላልክስ አዋሩ የለም። ከዚህ አሁን አማኝ አይ ኢየሱስና አንተማ አይደሉም አልነካም ካልክ ሽንኩርት ማገዛ የሚደበድብ የለ፣ የሚያስረሰው የለ። ወደፊት ግን ትወጣለህ ሲስተም እና የቅዱሳን ፈተና የዛን ጊዜ ለምሳሌ ወደፊት የሚመጣው ዓለም ይሄን የሚመጣው በእንደዚህ አይነት ዓለም ውስጥ
ለዚህ ዓለም የማይመች ሆነ እንዴት ነው የምንቀጥለው? ታውቃላችሁ እግዚአብሔር የሚያምኑትን እንዴት እንደሚያድናቸው ይላል ያውቃል አለ። እግዚአብሔር እንዴት እንደሚያኖር እሱ ያውቃል። በእንዲህ አይነት የተደራጀ ሲስተም ውስጥ እንኳን እንዴት ልጆቹን እንደሚያኖር ማን ያውቃል? እግዚአብሔር ያውቃል። ከኔና ከእናንተ ጋር የሚጠበቀን ለዚህ ዓለም የማይመች የህይወት አቋም ይዘን ግን ይጠበቃል። የተደጋጋሚ ለዚህ ዓለም የእግዚአብሔር ነገር ቫልዩ የሚያደርግ ለእግዚአብሔር ነገር ግድ የማይሰኝ ደጋጋሚ የሆነ ኃጢአት ውስጥ የሚለማመድ ሰዎች ሆነ እንዳንገኝ ራሳችንን መጠበቅ ግን የግድ ያስፈልገናል። ዝምታችሁ ጥሩ ሆነ አላውቅም፣ ግን መጪው ዓለም እንደዚህ ነው እየመጣ ከፊታችን ያለ እየመጣ ያለው ዓለም ሪስኩ እሱ ብዙ እምነታችንን እያጥላሉ ሁሉም እምነቶች እኩል ናቸው ወደሚል አስተሳሰብ ውስጥ እንድንመጣ የሚያደርገን ነገር ውስጥ እየመጣን ያለ ያው እኛም ሀገር እንደተጀመረው ማለት ነው። አሁን አለን ሃይማኖት ተቋም ይባላል ታውቃላችሁ። ተሰበስባላችሁ ውጭ ላችሁ በአንድ ጠረጴዛ ዙሪያ መቼት አንድ ስልጠና ነበርና ናዝሬት ውስጥ ሁለቱም ጿሚዎች ናቸው አለ አሁን በቀር እና ነግሬያችሁ ነው ላገር ሻይ ሰዓት ደረሰ እና አስተባባሪው ለሻይ እንውጣለን ሲሉ ሁለቱም እጃቸውን አወጡና እኛ ጾም ላይ ሻይ አንጠጣም ማለት ጴንጤዎች ደግሞ አለ እንዴት ይታረጋል? አይ እንቀጥል፣ እኛ ስብሰባው ይቀጥል፣ ስልጠናው ይቀጥል፣ አንወጣም ጾም ነው ምናምን አሉ። እኛ እንትተው ማለት ነው። አይ እኛ ጾም እንበላለን አለኛ ነው። በምን ይታረቅ? በኋላ አንዱ ልጅ መፍትሄ አመጣ። አይ በቃ የሻይ ረፍት የለም ከዚህ በኋላ የጤና ረፍት ነው ያለው አለ። አብራችን ያላችሁት ምን ማለት ፈልጌ ነው? በሆነ መድረክ ውስጥ እንድንቀመጥ እያደረገን ያለ ነገር አያልኩት እያደረገን ያለ ነገርና አጀንዳዎች ይነሳሉ። እንደዚህ እያለ ይመጣል። በኋላ ሳናስበው እየተመንትያን እኩል ነን ትመጣለህ ማለት መጠንቀቅ አለብን። ለዚህ ዓለም የሚመች ሰዎች እንዳንሆን ተደጋጋሚ የሆነ ኃጢአት መስራት ኖርማል እንዳይመስልን እያሰብን እየቀጠርን እየወሰንን ኃጢአትን ማድረግ ኖርማል እንዳይመስልን ራሳችንን መጠበቅ አለብን። እግዚአብሔር አያድግም፣ አይለወጥም። የትላንትናው እግዚአብሔር ዛሬም ያው አሜን ነው። ቅዱስ ነው፣ ዛሬም ቅዱስ ነው፣ ለዘላለም ቅዱስ ነው። ከሱ ጋር ስንኖር በሱ ክብርና ቅድስና መኖራችን መጠበቅ አለበት የሚለው ነገር በጣም አስብ። ሁለተኛው ፍርድ በእግዚአብሔር ፍርድ ውስጥ የሚጥለን ነገር ምን ካላችሁኝ ክርስቶስን መካድ ክርስቶስን ወደ መካድ የሚያደርስ የህይወት ልምምድ ውስጥ እንዳንገባ መጠንቀቅ አለበት። በነገራችን ላይ ክርስቶስን የመካድ ልምምድ የአንድ ቀን ድርጊት እንደማይሆን እወቁ። ድንገት ብድግ ብለህ አትክድም ክርስቶስን። ድንገት ዛሬ ጠዋት ቸርች አምልከህ በማግስቱ ክጃለሁ አትልም አይልም ሰው ታውቃላችሁ። ወደ መካድ የሚደርስ የህይወት ልምምድ ውስጥ ግን ገብተን እንዳንገኝ ከዛሬው ራሳችን ኦዲት ማድረግ ያስፈልጋል ማለት ነው። የማን ነው የይሁዳ ችግር ውስጥ ነበር። ይሁዳ እኮ ከ12 አንዱ ነው አልነበረም? አንዱ እኮ ነው ከ12 አንዱ ነው። ግን ይሁዳ ጌታ ኢየሱስን በ30 ብር ለመሸጥ አቅም ያገኘው በአንድ ቀን አይደለም። በምን ያልኳችሁ ነው? በልምድ ነው። ዮሐንስ ነው ትንሽ ልምዶችን ትንሽ ያሳየን አላለም? አንድ ቀን የሆነ እንትን ሲሸጥ ምንድነው ያ 300 ዲናር የሚሸጠው ሽቶ ስንት ነው በዚህ ሀገር? ውድ ስንት ነው? 300 ሺህ ብር የሚሸጥ ሽቶ አለ እዚህ ሀገር አላውቅም። እንትና የሰበረችው እንደዛ ሽቶ በደጋችን ላይ በጣም ኤክስፔንሲቭ ሽቶ ነው የፈሰሰችው። እና ሲፈስ እንትና ምንድን ያለው ማነው? ይሁዳ ይሄን እንደዚህ ምን ይሰራል? እግሩ ላይ ፈስሽበት አላፈስሽ ምን ይሰራለታል እሱ? አሁን በቃ ይሸጣ ይጠፋል። ይሄ ብንሸጠው እኮ አለም ያለ እና ዮሐንስ የጌታ ኢየሱስና የይሁዳን ንግግር ውስጥ የገባና መሀከል ላይ ወጣ ብሎ ግን እንደ ተራኪ ያወራል። እንደ ተራኪ ሲያወራ ይላል ይሁዳ እኮ ይሄንን ያለው ለጌታ ምናምን አስቦ ለድሃ ምናምን አስቦ ሳይሆን ለምን ይላል 300 ሺህ ብር ከተሸጠ 100 ይከታል ሰው ማለት ከቶሻው ነው። እንደሱ አይነት ምን ነበረው ዮሐንስ እያሳየን ሄደው። ከዛ ይቀጥልና የጌታ ራት እየበሉ ሳሉ ከእናንተ መካከል እኮ አንዳችሁ ይክደኛል ሲል 12ቱን በቃ ተጨነቁ። ኧረ ጌታው እንደዚህ እንደምትለናል እንዴ? ኧረ እኛ ሁሉን ጥለን ተከተል እንዴት ትለናል? ማን ነው የሚክድ ምናምን ሲባሉ ጴጥሮስ በጠቀሰው ይላል ዮሐንስን ጆን ጠይቀው እስቲ ማን ነው ምናምን ብሎ ጌታ ዮሐንስ ደረቱ ላይ ተለጠፈና ኧረ ጌታ በእግዚአብሔር እኛ ኧረ እንደዚህ ያናረግም ምናምን ጆን እንትና ነው አሁን ከኔ ጋር ያደርሳል አለ። ይሄንን ጴጥሮስ አልሰማም፣ ሌሎቹ አልሰሙም። ማብቻ ነው የሰማው። ምክንያቱም
ልክ ጌታ ኢየሱስ ሲያጠቅስ ብድግ አለና ማን አጠቀሰ? ይሁዳ ጠቀሰ። ይሁዳ ነው አለ ዮሐንስ። ማን አያውቅም ነበር ከዛ በፊት። ከዛ ሲወጣ በቃ እንግዲህ በልብ ያለውን አርጋ ነው ጌታ ዓለም ሲለው ሌሎቹ ምን መሰላቸው ይላል። ከዚህ በፊትም ግሮሰሪ የሄደ ብርቱካን ምናምን ስለሚገዛ ብርቱካን ገዝተና ያለው መሰላቸው። ለምሳሌ የመሰላቸው እንደሱ ነው። ግን ምንድነው ሰውየው እንዲህ የቆነጠ ምናምን ብሎ ለካ መጨረሻ ላይ ምን ሊያደርገው ነው? ጌታውን ሊቸበል ያደርገው ነው። 30 ሺህ ሲያገኝ 30 ብር ሲያገኝ ምን አደረገው ማለት ነው? በ30 ብር ጌታውን ቸባ አደረገው። ይሄ ግን በአንድ ቀን ይመጣል። ክርስቶስን መካድ እኔ አልክድም ምናምን ልትሉ ይችላላችሁ። ዛሬ አትካዱት፣ ጌታ ይባርካችሁ። ግን መጠንቀቅ አለብን። ክርስቶስን መካድ ምን እያለ ይመጣ ነው? ይመጣ ነገር ራሳችንን ከዚህ መጠበቅ አለብን። ስፔሻሊ ያለንበት ዘመን የመረጃ ዘመን ስለሆነ ይሄን ደጋግሜ እናገራለሁ። ከምትሰሙትና ከምታዩት ነገር ራሳችሁን ጠብቁ። ወደ አይምሯችሁ ኢንጀክት የምታደርጓቸው መረጃዎችና እውቀቶች ወዴት እየመሯችሁ እንደሆነ ራሳችሁን መጠበቅ አለባችሁ፣ ማሰብ አለባችሁ። ወዴት ነው እያሳደጓችሁ ያሉት? ወዴት ነው እያመጧችሁ ያሉት? ምን አይነት የማይንድ ሴት እየፈጠሩ ነው ያለው በውስጣችሁ የሚለው ነገር መጠበቅ አለባችሁ። ምክንያቱም አንድ ቀን ሳታውቀው ከሆነ እንትን ጋር አብረ ሆነ ክደት ትገኛለህ ማለት እንትን እየቆጠረ ነው ማለት። ስለዚህ እንደሱ አይነት ነገር ውስጥ እንዳትገቡ ራሳችሁን በሉ ጠብቁ። የመጨረሻው አምስተኛው ከቁጥር 36 ጀምራችሁ ታዩት ጽኑ የሚል መጽናት ነው። መጽናት ይጠበቅብናል። የእግዚአብሔርን ፈቃድ በማድረግ መጽናት ይጠበቅብናል። በነገራችን ላይ መጽናት የሚለው ሐሳብ የሚገናኘው ከእግዚአብሔር ፈቃድ ጋር ነው። የምንጸናው ሃይማኖትን በማድረግ አይደለም። የሃይማኖት ስርዓቶች መፈጸም አይደለም። የቤተ ክርስቲያን የጌታ ራት ሲሰጥ በቃ መዝሙር የዘመርን ጌታ ራት መቀበል ምናምን የጥምቀት ስርዓቶች መፈጸም ምናምን እነሱ ማድረግ እነሱ በራሳቸው ጥሩ ናቸው፣ መልካም ናቸው፣ ይደረጋሉ፣ እናደርጋቸዋለን። ግን መጽናት ማለት ግን በዋናነት ከምን ጋር የተገናኘ ነው? የእግዚአብሔርን ፈቃድ እያደረጉ በህይወት የመኖር መጽናት ይጠበቅብናል። ጌታችን ኢየሱስ እንደሱ ነው የሆነው። ጌታ ኢየሱስ እንደ ነገ ሊሰቀል ዛሬ ማታ ከጌታ ጋር ከአባቱ ጋር የነበረው ጭቅጭቅ የምን ጭቅጭቅ ነበር? ወይም የምን ንግግር ነበር? ፈቃድህ ቢሆን አለም ፈቃድን በማድረግ ጌታ ፈቃዴ ነው ካለ ምንም ለማድረግ ሞትንም ለማድረግ የሚጸና የህይወት ኤክስፒሪየንስ የህይወት ልምምድ ራሳችን ማሳደግ አለብን። እኔ ጌታ ልጅ ነኝ፣ ጌታ ሞቶልኛል፣ እኔ አይነካኝም ምናምን በሚል ሳይሆን የጌታ ፈቃድ ከሆነ ምን ለመሆን እስከ ሞት ድረስ ጌታን በሞት ባይዘው የጳውሎስ ትምክትና ክርስቲያናዊ ትምክቱ ደስ ይላል። እኔ እኮ የጌታ መሆኔ ይሄው ባለኝ አይሮፕላን አታዩ ባለኝ ምናምን ቤት አታዩ አለ ጳውሎስ። የጳውሎስ የጌታ መሆን ምጉቱ ሞቴ እንኳን በኢንፍሉዌንዛ እንዳይሆን ነው። አልሰማችሁኝ? ከሞት ካይቆር እንኳን ኢንፍሉዌንዛ እንዳይገለኝ ጌታ ያንተ መሆኔ ማሳየ ከሞት እንደማን ልሞት በሉ ባካችሁ። ሞቴ እንደማን ይሁን ኮቪድ ገደለው ከመባል ጌታዊ አደራ ኢንፍሉዌንዛ ገደለው እንዳለባል ጌታዊ ከሞት ካይቆር እንዴት ልሙት? ለእግዚአብሔር ፈቃድ በመሰዋት ልሙት ብሎ ሞቱን በመሰዋት እንዲሆን ያደረገ ነው ጳውሎስ ማለት ነው። ገብቷችኋል? መስዋዕት ምናምን በራሱ ጥሩ ነው እያልኳችሁ ያለም፣ ግን በውስጡ የነበረው ረሃብ ነው የምነግራችሁ። በውስጡ የነበረው ረሃብ ምንድን ነው? ሞት አይቀርም። በኢንፍሉዌንዛም ሊሆን በድንቅፋትም ሊሆን በአንጥሴም ሊሆን በምራቄ ላንቄ ላይ መለጠፍም ቢሆን ምን አለ? እሞታለሁ አይቀርም። ግን ከሞትኩኝ ሞቴ ራሱ እንዴት ነው? የሰማችሁ ነው። እንደ ጌታ አይነት የሚል ረሃብ ነበረው ፖል ያልኳችሁ። ምን ለማለት ፈልጌ ነው? በቃ እስከ ሞት ድረስ በሚቀጥል የእግዚአብሔር ፈቃድ ጽናት የመቆም ኃላፊነት ከማን ይጠበቃል ያልኳችሁ ነው? ከእኔና ከእናንተ ይጠበቃል። የክርስትና እምነት በእምነታችን መጽናትን ጠያቂ ነው። በእምነታችን ዋጋ ለመክፈል ጠያቂ ነው። በእምነታችን ለመጽናትና ለመቀጠል ጠያቂ ነው የክርስትና እምነት እና በዚህም ያህል ዋጋ ተከፍሎ ድናችሁ ከሆነ ለእግዚአብሔር ሊሰጡት የሚገባ ምላሽ ምንድነው ከተባላችሁ ምን ማለት ነው? መጽናት ነው። እንዴት መጽናት? ፈቃዱን ለማድረግ የእግዚአብሔር ፈቃድ ያልሆነውን ነገር የሚያሳጣን ነገር እንኳን ቢኖር እያጣን ማለት ነው። የሚያሳጣን ነገር ቢሆን እያጣን መናገር እንዳለብኝ አላውቅም። አንዳንድ ጊዜ የምታጡትን ካለ ማጣት ነው። በቃ የሚታጣም ከሆነ በቃ ይቅር የሚደረገውን አድርጋችሁ መተው። እኛ ትምህርት ቤት ከፈተን ከባለቤቴ ጋር እኛ የቤተሰቦችን ቤት ተሸጠና የቤተሰቦች ቤት ብር ተሰጠኝ፣ ያው ድርሻ የሰጡኝ ማለት ነው።
እና ባለቤቴ አስተማሪ ስለነበረች ልጆች አስተማሪ ትምህርት ቤት እንክፈታለች እና ከፈተኝ። ትምህርት ቤት ጎበዝ አስተማሪ ናት። ጎበዝ የቀበሌ ሰው ግን አለች፣ የማኔጅመንት ሰው አለች። በኋላ እየመጡ እንትን ሲሉ ይችላል አይ እኔ በጌ አልሰጥም ስትላቸው መጨረሻ ላይ ያላትን ንብረት በሙሉ ለእንትን ከፍላ ጨረሰችውና ወጣች። ምንድነው እንትን አልከፈልሽም፣ ምንድነው ታክስ አልከፈልሽም ብለው የ3 ዓመት ታክስ ከነ ታክሱ ከነ ምናምን ብለው የሆነ ምናምን 100 ሺህ ብር ምናምን አልከፈልሽም ምናምን ብለው ምናምን ስቴስኮፕ አላስገባሽም ምናምን አስገብሽው ምናምን ብሎ ብራው ከፈለችና ወጣች ማለት ነው። ምን አልዋት ግን ይሄ ነገር እንትን እንዲመቻችልሽ እንዲቀጥል ለኛ ይሄን ያህል በቃ ክፈይና እናስተካክልሽ አሏት። የትኛው ይሻላል ታስተካክለው እንጨርስበት ነበር ቤታችን ያን ብር ባታጠፋ ቢኖር ማለት ነው። ሰጣቸው ቤቷ ገባች። ምን ላችሁ ፈልጌ ነው አንዳንድ ጊዜ ምን ማለት ታጣላችሁ። በቃ ማጣት ካለበት እያጣል ኦነስትሊ እኛ ብር የለንም የነበረችን የሰጠቻችሁ ጥሩ ቃል አለ። ያው ተሰጣችሁ አለች ሰጥቷን የሰጠቻችሁ ነው ያለሽ ሰጣቻችሁ። አንዳንድ ጊዜ ታጣላችሁ ማለት ነው። በቃ ይሄን ያህል ብር 100 ምናምን ሺህ ብር የምናምን ታክስ ምናምን ከሚሆን 30 ሺህ ብር ለኛ ስጪና ከንቱ ከሲስተም ውስጥ እናጥፋልሽ አለው። 100 ሺህና 30 ሺህና ደግሞ መቀጠል ስራው የትኛው ይሻላል? አይ እኔ ከፍላለሁ ብላ ከፍላ ወጣች ማለት ነው። ምን ለማለት እየፈለኩኝ ነው? ምን ይፈልጋል ያልኳችሁ ነው? መጽናት ያስፈልጋል። በቃ የሚከፈል እንኳን ካለ በቃ ለሱ ክብር ከሆነ ከፍሎ ሞታል። ጌታ ኢየሱስ ጌታ አሜን ነው ወይ? እንዲህ እንድንሆን የሚጠይቅ እምነት ውስጥ ያለ ነው። እንደፈለኩን በጌታነ ልጁ ነህ ተሞላቀቅ፣ አባት በሰማይ ያለልህ ንጉስ ነው አባት ሞልቀቅ በል ድልቀቅ በል ፈታ በል ምናምን ብቻ የሚባልበት ምታለ ልክ ነው። አባት አለን ፈታ እንላለን ሞልቀቅ እንላለን። የኛ ሞልቀቅና ፈታ ግን በሰላም መኖር እንጂ መጨማለቅ አይደለም። ይቅርታ ይቃል ጥሩ ጋር በሰላም መኖር ተረጋግቶ መኖርና ሙልፍጥ ማለት አንድ አይደለም። የሰማችሁ ነው። ጌታችን ኢየሱስ ወደ ምድር መጥቶ ያሳየን ልጅነት ታዛዥ ልጅነት ነው። ለአባት ፈቃድ የማደር ልጅነት እንጂ በፈለገው ጊዜ ሁለጎን የሚያደርግ የሚመነዘር ሞልቃቃ ልጅ አልነበረም። ጌታችን ኢየሱስ አልነበረም። እየተራበ በቃ እግዚአብሔር ከከበረበት ይሁን የሚል ለእግዚአብሔር ክብር ዋጋ የሚሰጥ ቦታ የሚሰጥ ልጅ ነበር ጌታችን። እኛ ደግሞ የኢየሱስ ተከታዮች ነን። የምንከተለው ልጅነት ጌታ ኢየሱስን ያሳየንን ልጅነት ነው የምንከተለው። ልክ ነው። እንደ አባት እንጸልያለን፣ አባታችን ያደርግልናል። ምስክሮች ነን። ብዙ አድርጎልናል ጌታ። እስከዛሬ የሚያደርግልን ያለ ጌታ ምስክሮች ነን። ገብቷችኋል? ግን ደግሞ ፈቃዴን በሰማይ የሚያደርግልኝ አባት ሳይሆን ያለኝ በምድር ፈቃዱን የማደርግለት አባት ነው ያለኝ። አሜን ነው። መርሆ እንደሱ ነው። በሰማይ ያለ ፈቃድ ቤት ይሁን በምድር ይሁን የሚል ጸሎት ጸልዩ የተባለው እና መኖራችን ለማፈቃድ ነው። ምክንያቱም የኛ ፈቃድ ብናስብ ጥሪያችንን ስለሆነ ማለት ነው። መጨረሻ ብታስቡ ጥሪያችሁ ይላል ተሰው ሰው ቢያስብ መጨረሻ ቢያስብ ጥሪው ነው የሚያስብ ሌላ ያስብ ነው የሚሻለው። የላቀውን ሐሳብ የከበረውን ሐሳብ የእግዚአብሔርን ሐሳብ ለማድረግ ራስን መስጠት ነው የሚሻለው ማለት ነው። ይሄን ለማድረግ ነው ምን ያስፈልጋችሁ ነው? ጽናት ያስፈልጋል። እግዚአብሔር በጽናት ይባርከን። አሜን ነው። እንግዲህ ነገር ይልጠቅልል። ብዙ ጊዜ ቸርች ውስጥ የሰውን ኃላፊነት መናገር ይከብዳል። የጌታን ኃላፊነት መናገር ነው ደስ የሚለው። ጌታ ከሰማይ መጥቶ በመስቀል ላይ ተንጠልጥሎ አዲስ መንገድ ከፍቶልናል። አሜን ነው። እግዚአብሔር ጋር መግባት ይችላል። ስንገባ የሚያገኘነው ታላቁን ካህናችን ነው። የሚምርና የሚራራውን አግኝተነዋል። ስለዚህ በደስታ በጣም በክብር በሰላም ከጌታ ጋር እንኖራለን። እግዚአብሔር ስም የተባረከ ይሁን። ግን ስንኖር በምድር ላይ እንዳሉ ሰዎች ግን ኃላፊነቶች አሉብን። የሚጠበቁ ነገሮች አሉ። ምንድናችሁ ካላችሁ አሁን ያነሳናቸው እነኚህን 5 ነገሮች ማሰብ በጣም አስፈላጊ ነው። ወደ እግዚአብሔር መቅረብ አለብን። መሰብሰብ አለብን። የሰማችሁ ነው። የእግዚአብሔር ፈራጅነትን እያስብን መኖር አለብን። መጽናት አለብን እና ደግሞ ተስፋችንና እምነታችን መጥበቅ መያዝ አለብን። የሚሉት እነኚህን ነገሮች ማሰብ በጣም አስፈላጊ ነው። ጌታ ኢየሱስ ይባርካችሁ። እንጸልያለን። ሁላችን አጭር ጸሎት